በጣም በጣም የተወገዘ ትምህርት እንደሆነ ይታወቃል። በኋላ ላይ ግን በመጨረሻ ዘመን አይ ቲንክ ወደ ኋለኛው ዘመኖች ግን እንደዚህ አይነት ኮንትሮቨርሲዎች እንደነበሩ ይታወቃል። ምናልባት መምህራን እዚህ ስላሉ ሰፋ አድርገው ይሄዱበታል። እግዚአብሔር ይስጥልኝ። ባነጠብኩት ባጎደልኩት እንግዲህ መምህራን አሉ፣ እዚህ አርሞ ይቀጥሉበታል። ቃልዮትን ያሰማል ታላቁ ዝማል ዮሐንሻ ቃልዮትን ያሰማልን። እግዚአብሔር ይስጥልን፣ ጸጋህን ያብዛልን፣ የመምህራኑን በረከት ያሳድርብህ። ከዚህ በላይ ደግሞ የምታገለግልበት እኛን የምታስተምርበትን ጥበብ እውቀት እግዚአብሔር ይጨምርልህ። የወጣትነት ዘመንህ እንደዚህ በአገልግሎት የተባረከ የተሞላ እስከ እርጅና ድረስ በእግዚአብሔር ቤት ምጻኔ ያድርግልን። እናመሰግናለን በጣም ዮሐንሻ። እሺ በዚሁ ላይ እንግዲህ መምህራኑ አይገስ በኋላ ላይ እናንተ ጠቅለል አድርጋችሁ በደንብ የሚቃናውን እያቀናችሁ ታስተምሩናላችሁ እያስባለሁ። ድግግሞሽ እንዳይሆን ደግሞ የተለየ ነገሮችን ደግሞ ፕሪፔር አድርጉ፣ ተራችሁ እስኪደርስ ድረስ ማለት ነው። ሰው የተለያየ ነገር እንዲያገኝ ማለት ነው። እሺ እኔ አጭር ሀሳብ ልስጥና ወደ አትናቴዎስ እሄዳለሁ። በዚሁ በተቀምጥበት መምህራኑ ታች ስላሉ ጥሩ ነው። የኔ አጭር ናት፣ 2-3 ደቂቃ ማትፈጅም። ሜሴጅም ናት፣ መልእክትም ናት። ያው ውጭም ስላለው መጽሐፍትን ገልጦ ለማሳየት ሶርሶችን ሪፈር ለማድረግም አይመቸኝም። ግን አንድ ቃል ብቻ ልናገር። ዳዊት የመዝሙረ ዳዊት ላይ ዳዊት ምን ይላል? ከአንተ ወዴት እሄዳለሁ ይልና በላይ በወጣ አንተ በዛለህ፣ በታችም በሆን አንተ በዛለህ፣ በጥልቁም ራሱ በሆን አንተ በዛለህ፣ በሁሉ የሞላ ነው እግዚአብሔር ብሎ ዳዊት ይናገራልና እግዚአብሔር በሁሉ የሞላ ነው ስንል እግዚአብሔር በሁሉ የሞላ ነው። በቃ አለቀ። በሁሉ የሞላውን እግዚአብሔርን በአካል ልክ እኛ ጆሮ፣ እግር፣ አይን እያልን እንደምንገልጸው ልንገድበው የሚገባ አይደለም። የቤተክርስቲያንም ትምህርት አይደለም። እግዚአብሔር ጸሎቴን ሰማ ስንል እግዚአብሔር ሰማ ስንል እንደተመለከተንም ከኛ ጋር እንዳለም ጸሎታችን እንደሰማ ሙሉ አብረን ነው የምናገረው እኮ። እግዚአብሔር ሰማ ስንል መስማት ብቻ ነው እያልን አይደለም። እግዚአብሔር ሰማን ስንል አየንም እያልን ነው፣ ተመለከተንም እያልን ነው፣ ከኛ ጋር ሆነ እያልን ነው። እግዚአብሔር ከኛ ጋር ሆነ ስንል አየን፣ ተመለከተን፣ ሰማን እያልን ነው። ለእግዚአብሔር መስማት ሲነገር ማየትን ያገለለ አይደለም። ለእግዚአብሔር ማየት ሲነገር መስማትን ያገለለ አይደለም። ምክንያቱም እግዚአብሔር እግዚአብሔር አየ ስንል እግዚአብሔር በሙሉ ይመለከታል እያልን ነው። በቃ ለእግዚአብሔር አካል ስንናገር እንደኛ ጆሮ፣ እግር እያልን አይደለም። በመጽሐፍ ቅዱስ በእጆቹ እግዚአብሔር አዳምን አበጃጀው ስንል እጆች ክንድህ ይይዘኛል ሲል በመጽሐፍ ቅዱስ እግዚአብሔር እንደ እናት ሩሩ፣ መሐሪ፣ ይቅር ባይ የሚለውን በእኛ በምንረዳው መልኩ በሰውኛ መልኩ ቢገለጥ እኛ እንረዳው ዘንድ የተገለጠ እንጂ እኛን ይመስላል ማለት ግን አይደለም። እኛ ሰሚ ነን። እግዚአብሔር ደግሞ ለእኛ ጆሮን የሰጠ እግዚአብሔር ልክ በዛ መልክ በሜታፎር ተደርጎ እግዚአብሔር ተመለከተ፣ እግዚአብሔር አየ ተብሎ ተነገረ እንጂ ከኛ ጋር ይመሳሰላል ወይም እንደኛ ነው እየተባለ አይደለም። ስለዚህ ሁሉ አካሉ እግዚአብሔር ይሰማል፣ ሁሉ አካሉ እግዚአብሔር ይመለከታል። አካሉ ስንል ታዲያ እኔ ባይነቱ እያልን ነው። እኔ ባይነቱ እያልን ነው እንጂ ለእኛ የተነገረው የአካል ክፍል አይደለም። ይህንን በደንብ አስረግጠ መናገር አለብን። ሌላ የመጨረሻ መልእክቴ ለኦርቶዶክሳውያን ነው። ለኦርቶዶክሳና ለመናፍቃን ወይ ደግሞ ለአህዛብን ጭምር ነው የምናገረው። ይህን ሰሞን ስህተት አገኘን ብላችሁ በደስታ ፓርቲ የጀመራችሁ ፈንጠዝያ የጀመራችሁ በጣም ደስታ ውስጥ ያላችሁ ሰዎች አንድ ነገር ልንገራችሁ። በቤተ ክርስቲያን ትምህርት ይመዘናል። ትምህርት ይመዘናል። አንድ ሰው ዲያቆን ይሁን ፓትሪያርክ ይሁን ጳጳስ ይሁን ሊቅ ይሁን ምንም ይኑረው ከስሙ አስቀድሞ የሆነ ታይትል ይኑረው። ታይትል ስላለው በጭብጨባና በታይትል የሚረጋገጥ ትምህርት የለንም። ትምህርታችን የሚመዘነው በቤተ ክርስቲያን ነው። መመዘኛዋ ሚዛኗ ቤተ ክርስቲያን ናት። የአባቶች ትምህርት ነው። ዶክመንት ሪሶርሶች ናቸው። የተጻፈ ነገር አለን፣ ዶግማ አለን፣ ቀኖና አለን፣ ቅዱስ ትውፊት አለን። በእነዚህ ሁሉ ይመዘናል እንጂ በጭብጨባ ብዛት የሚመዘን አይደለም። በማዕረግም ወይ ደግሞ በሆነ ስልጣን የሚመዘን አይደለም። ሁሉ የሚመዘነው በቤተ ክርስቲያን ትምህርት ነው። በዶግማ፣ በቀኖና፣ በቅዱስ ትውፊት አለቀ። አውደ ምሕረት ላይ እልል ስለተባለ የሚጸድቅ ትምህርት የለም።
አውደ ምሕረት ላይ ስለተጨበጨበ የሚጸድቅ ትምህርት የለም። ሁላችንም ከቤተክርስቲያን ትምህርት በታች ነን። እኛ መመዘኛ አለን። ሰዎች የእውቀት ደረጃቸው ካለ መድረሳቸው የሚናገሩት ነገር ስህተት መሆኑ የሚመዘነው በቤተክርስቲያን ነው። ኦኬ እኛ ለምሳሌ በፕሮቴስታንቱ ሙሉ ወንጌል አለ፣ መካነ ኢየሱስ አለ፣ ቃለ ሕይወት አለ፣ እነ ካልቪን አሉ። እነዚህ ሁሉ የራሳቸው የቤተ እምነት አስተምሮ ያላቸው ቤተ እምነት ተብሎ የተቀመጡ ናቸው። በእስልምናው አህባሽና ወሃብያ አለ። ኦኬ አህባሽና ወሃብያ አላህ የት ነው? ከአርሽ በላይ ነው? ከአርሽ በታች ነው? እግር አለው? እጅ አለው? አይን አለው? ጥፍር አለው? ወገብ አለው? ይሮጣል አይሮጥም? እያሉ ይከራከራሉ። ኦኬ በደንብ አድርጎ ይከራከራሉ። ለምን? አላህ በቦታ የተገደበ ስለሆነ፣ አላህ የሚሮጥ ስለሆነ፣ አላህ እጅ አለው ሲባል እግር አለው ሲባል እግሩ እጅ አይደለም። በእግሩ ሲኦልን ይረግጣል። ምንድነው ሲኦል ውስጥ እግሩን ይከታል ሲባል አብሮ እጁ አይገባም። እግር ነው፣ በቃ አለቀ። ባቱን ይገልጣ ሲባል ባት ነው እንጂ አብሮ ሌላ ነገሩ አይገለጥም። ባት ብቻ ናት የምትገለጠው። ከቅርቢቱ ሰማይ ወደ ቅርቢቱ ሰማይ ይወርዳል ሲባል ይወርዳል። በቃ ከወረደ አንዱ ቦታ የለም። ዳዊት እንደተናገረው አንተ በዛም በዚህም በሁሉ በሆነ አንተ አለህ እንዳለው አይደለም አለ። ስለዚህ ወደኛ ስትመጡ ፓርቲ ያረጋችሁ ሰዎች እንዴ ኧረ ተው እየተዛዘብን እንጂ እንዴ ተው። የእናንተን አምላክ አረዳድ እኮ እናውቀዋለን። ስለዚህ እኛ ጋር አንድ ነገር ሲመጣ በቤተክርስቲያን ትምህርት እንደሚመዘን በቤተክርስቲያን ወንፊት እንደሚጣራ እያወቃችሁ ኦኬ ፓርቲያችሁ ጭፈራችሁ ብዙ ምዘልቅ አይደለችም። ምክንያቱም ይመጣና በቤተክርስቲያን ወንፊት ሲጣራ ትክክለኛው ከስተተኛው ይወርዳል። የዛን ሰዓት ምን ይሆናል? ማስተቱ ስተት ነው ብለን እናገራለን። ማንም ይናገረው፣ ማንም ሊቅ ይሁን፣ ማንም ፓትሪያርክ፣ ማንም ጳጳስ ይሁን፣ ማንም ዲያቆን ይሁን ኦኬ የስልጣን ደረጃቸው እናከብራለን። ትምህርታቸው ግን በቤተክርስቲያን ወንፊት ይጣራል። ስለዚህ ማጣሪያ አለን። እኛ ቅዱስ ትውፊት አለን፣ ዶግማ አለን፣ ቀኖና አለንና የቤተክርስቲያን ልጆች ሐሳቤን ጨርሻለሁ። የቤተክርስቲያን ልጆች ምንም ነገር ስትሰሙ ከሚዲያም ስሙት፣ ከአውደ ምሕረትም ስሙት፣ ከሰንበት ትምህርት ቤትም ስሙት፣ ከምንም ስሙት፣ ከግለሰቡ ጋር ሳታያያዙት በቤተክርስቲያን እንዴት ይታያል? ይሄን ብላችሁ ያዙት። እንዴ መምህር በረከት እኮ በጣም የምንወዳቸው መምህር ናቸው። ተው በቃ ያሬድ እሳቸውን እንደዛ አይባልም። መምህር ኤፍሬም እኮ የምንወዳቸው መምህር ናቸው። ከግለሰብ ጋር የተያዘ ትምህርት የለንም። ምክንያቱም ግለሰቡ ሲያልፍ ትምህርት ይቀጥላል። ግለሰቡ ላይ የተጣበቀ ትምህርት የለንም። ምክንያቱም ግለሰቡ የተጣበቀ ትምህርት ካለ ግለሰቡ ሲያልፍ አልፎ ያልፋል። ግለሰቡ ሲቀበር አብሮ ይቀበራል። የእኛ ትምህርት ግን የእግዚአብሔር መገለጥ ነው። ከግለሰብ ጋር የተለጠፈ ትምህርት የለንም። ስለዚህ ትምህርታችን ሁሉ የሚቀዳው በቤተክርስቲያን የሚመዘነው በቤተክርስቲያን ወንፊት ነው። ወንፊቱ ያጣራል። ቅዱስ ትውፊቱ ዶግማው ቀኖና ያጣራል። እውነትን ከሐሰት ይለያል። የክደት ትምህርትን ከእውነት ትምህርት ይለያል። አለመረዳት ከሆነ በመረዳት ይለወጣል። ምንፍቅና ከሆነ እንዲታረም ይደረጋል። አልታረም ካለ ቤተክርስቲያን በትምህርቷ ላይ ድርድር የላትም። ብዙዎች ጥለው የወጡት ምንፍቅናቸውን ማራመድ ስላልቻሉ ነው። ስለዚህ ምንፍቅናቸው ወደ ማራመድ የምንችልበት ቦታ ይሄዳሉ ማለት ነው። ቀልድ የለም ትምህርት ላይ ባዘወይ፣ ምክንያቱም ከእግዚአብሔር የተሰጠ መገለጥ ስለሆነ። ጨርሻለሁ። እግዚአብሔር በተዋህዶ ሃይማኖታችን፣ በትምህርታችን፣ በቅዱስ ትውፊታችን፣ በዶግማችን፣ በቀኖናችን፣ በአባቶቻችን ትምህርት እግዚአብሔር ያጽናን። በዚህ ስህተት ትምህርት ውስጥ አረዳድ ውስጥ ያሉት አባቶቻችን ወደ ተሻለ ወደ ቤተክርስቲያን መረዳት እንዲመጡ ልንጸልይላቸው፣ ልናስተምራቸው፣ መንገዱን ልንጠቁማቸው፣ መምህራን በተለይ ይሄን ዳይሬክሽን በደንብ አድርጋችሁ ኦልሬዲ የተሰራ ስለሆነ ፋውንዴሽን ስለሆነ በዛ በተሰራው ላይ ቆሞ መመካከር መነጋገር ይፈልጋል። በዛ መልኩ ይሆናል ብዬ አምናለሁ። እግዚአብሔር ቤተክርስቲያናችን ይጠብቅልን። ጨርሻለሁ። 3 ደቂቃ ብዬ ነበር 6 ደቂቃ ወሰድኩ መሰለኝ። በጣም ይቅርታ። እሺ ዲያቆን ዘአትናቴዎስ ሐሳብ ካሉት ይቀጥሉ። ኦኬ መልካም። እሺ ቆይስ ካሜራ ለመክፈት ልሞክር አንድ ጊዜ። እሺ ባትህ እንዳይገለጥ እሱም ብዬ ነው። ሬዲ ካልሆንክ ሌላ ሰው ድል ልስጥልህ። እሺ አሁን መጥቷል። አንድ ጊዜ በጣም ጥሩ መጥቷል። መልካም። እሺ እንዴት ናችሁ? ሁላችሁም ሰላም ናችሁ? እንዴት አመሻችሁ ብያለሁ በድጋሚ። ከእግዚአብሔር ጋር ሁለት ነገር ላይ ሀሳብ ለመስጠት እሞክራለሁኝ። ከሞላ ጎደል ዲያቆን ታላቁም ዮሐድም ስለነኩት ማለት ነው። አንድ ዮሐድ ነክቶ ያለፈው ፖይንት ነጥብ ላይ ሀሳብ ሰጥና
ከዛን በኋላ ለሁላችሁም እንደ አንድ እንደ ሙግት የአባቶች የሚያቀርቡትን ማለትም እግዚአብሔር እጅ እግር አለው እንደ ሰው የሚለውን ላለመቀበል የሚሰጡትን አንድ ሙግት አሁን ባለው በክላሲካል ሎጂክ እሳቢያ ለማቅረብ ሞክራለሁ ማለት ነው። ያው ብዙ ጊዜ ከሰማችሁ የሚቀርበው ምንድነው? ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ማለቱ ነው። ስለዚህ እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ካለ ይሄ ማለት ሰው በእግዚአብሔር መልክና አርአያ እንደመፈጠሩ እግዚአብሔር ያሉት ሁሉ አሉት የሚል ነው እንግዲህ እሳቤው ማለት ነውና ለዚህ ቅዱስ ዮሐንስ አፈወርቅ እንግዲህ ገብረ እግዚአብሔር ክድ የተረጎመ መጽሐፍ ነው እንደምትመለከቱት እና ቅጽ 1 ነው ኦሪት ዘፍጥረትን ማለት ነው ኮሜንተሪን ተረገመበት ነውና መጀመሪያ ቅዱስ ዮሐንስ አፈወርቅ እንዴት ተረጎመው ማለትም እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ሲል ምን ማለቱ ነው የሚለውን እኔ አሁን ለዚህ ቀላል መልስ ነው የሚሰጠው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እግዚአብሔር ሰውን በመልካችን እንደ አርአያችን እንፍጠር ማለቱ እዛው ጥቅሱ ላይ ተብራርቷል ነው የሚለው። እንዴት? ዝቅ ብላችሁ ቁጥር 27 ላይ ምን ይላል እንደምትመለከቱት የባህርን አሶች የምድርን አራዊትን የሰማይ ወፎችን እንስሳትን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ስለዚህ አርአያ የሚለው ንግግር እግዚአብሔር በባህሪው የገዛውን በጸጋ መግዛት በባህሪው ያዘዘውን በጸጋ ማዘዝን የሚያመለክት እንጂ ሌላ ትርጉም የለውም። ምን አለ ቅዱስ ዮሐንስ አፈወርቅ? እግዚአብሔር ሰውን እንደ አርአያችን እንደ መልካችን እንፍጠር ሲል ከዛ ቀጥሎ የምድር አራዊትን በሙሉ ወደ እርሱ አምጥቶ ግዛቸው ስላለው አርአያ የሚለው የሚያመለክተው እግዚአብሔር በባህሪው የሚገዛውን የሰው ልጅ በጸጋ እግዚአብሔር በባህሪው የሚያዘውን የሰው ልጅ በጸጋ ማዘዝን ነው የሚያመለክተው አለ። ከዛም እንዳልታውቃላችሁ ከዛ ቀጥሎ ሌላ ትርጉም የለም፣ ከዚህ የተለየ ሌላ ትርጉም የለውም ይላል። ከዛ ቀጥሎ ማለት በሌላ አነጋገር በምድር ላይ ካሉት ፍጥረት ከሰው የሚበልጥ ማንም የለም፣ ሁሉንም በጸጋ የሚገዛቸው እርሱ ነውና ይላል። ከስር ይታያል አይደለ? እንትኑ ይታያል እንትኑ። እሺ አንድ ጊዜ ልድገመው፣ ቀላል ነው። ቅዱስ ዮሐንስ አፈወርቅ በአርአያችን እንፍጠር የሚለውን ምን ብሎ ነው የሚተረጉመው መሰላችሁ? ቁጥር 26 ላይ በአርአያችን ካለ በኋላ ዝቅ ብሎ ቁጥር 27 ላይ የባህርን አሶችን የምድር አራዊትን በሙሉ አምጥቶ ሁሉን ለአዳም ያስገዛለታል። ከዛን ተመልከቱም እንደሚል ስለዚህ አርአያ የሚለው በምድር የሚንቀሳቀስ በንግግር አርአያ የሚለው ንግግር እግዚአብሔር በባህሪው የገዛውን በጸጋ መግዛት በባህሪው ያዘዘውን በጸጋ ማዘዝን የሚያመለክት እንጂ ሌላ ትርጉም የለውም። ስለዚህ በእግዚአብሔር አርአያ ተፈጠረ ሲባል እግዚአብሔር በጸጋ የሚገዛውን እግዚአብሔር በባህሪ የሚገዛውን ሰው ልጅ በጸጋ እግዚአብሔር በባህሪው የሚያዘውን በጸጋ ማዘዝን ነው ይላል። እዚህ ጋር ብቻ ብሎ ግን ቢያቆም መልካም ነበር፣ ግን ከባድ ያደርገዋል። እንዴት? ተመልከቱ። ነገር ግን ንግግሩ እንዲህ ግልጽ ሆኖ ሳለ አንዳንድ ስውታን ለክርክር ብለው አርአያን ግዘፍ ብሎ ይተረጉሙታል። አያችሁም እንዳል አንዳንድ የተሳሳቱ ሰዎች አርአያ የሚለውን ግዘፍ አካል ብሎ ይተረጉሙታል ይላል። ከዛ ተመልከቱ ምን እንደሚል ቅዱስ ዮሐንስ አፈወርቅ እንዲህስ ከሆነ እርሱ ወንድ ብቻ አይደለማ ሴትም ጭምር እንጂ። ስለዚህ አርአያ የሚለውን በግዘፍ አካል የምትተረጉሙት ከሆነ ይላል ቅዱስ ዮሐንስ አፈወርቅ፣ ስለዚህ እግዚአብሔር ወንድ ብቻ አይሆንማ ሴትም ጭምር ነው ይላል። ለምን ቢሉ ሁለቱም ግዘፍ አላቸውና ይላል። ከዛን የቅዱስ ዮሐንስ አፈወርቅ ቃልን ጠቅሶ በደንብ እያብራራ ይመጣና ከዛ ቀጥሎ ምን እንደሚል ታውቃላችሁ? ይሄ በጣም ከባድ ንግግር ነው። ተመልከቱ ምን እንደሚል። እንግዲህ እውነቱ ምን እንደሆነ ከሀፍረተ ቢሶች ጋር የምንከራከርበት ምንም መንገድ እንደሌለ ትመለከታላችሁን ይላል። ምን አላቸው? እግዚአብሔር ግዘፍ አለው፣ እንደኛ አካል አለው፣ እጅግ አለው የሚሉትን ሀፍረተ ቢሶች አላቸው። ግን ሀፍረተ ቢሶች ብቻ ብሎ ግን አያቆምም ጋይስ፣ በዲያብሎስ መንጋጋ ውስጥም ያሉ ናቸው ብሎ ይናገራል። ተመልከቱ ምን እንደሚል። ሁኔታው እንዲህ ቢሆንም ግን ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ከእነዚህ ሰዎች ጋር በትዕግስት መነጋገራችንን ልንተው አይገባም፣ ከዲያብሎስ መንጋጋ ነጥቀን እናድናቸው ዘንድ ይላል። ከማን መንጋጋ? ከዲያብሎስ መንጋጋ።
አሁን ከባድ የሚያደርገው ምንድነው መሰላችሁ? እንደዚህ አይነት እሳቤ ያላቸው ሰዎች እኛ ምንከራከራቸው፣ ምንሞግታቸው፣ ምናስተምራቸው ከዲያብሎስ መንጋጋ እንዲወጡ ከሆነ አሁን ያሉት የት ነው ማለት ነው? የዲያብሎስ መንጋጋ ውስጥ ነው ማለት ነው። ከዛን ይቀጥላል። ለእነርሱ ይሆናል ብለን ካሰብን ብፁዕ የሚሆን ጳውሎስ ለአቴናውያን የነገራቸውን ኃይለ ቃል እንንገራቸው። ተመልከቱ። ከዛ ምን እንደሚል እንዲህ ያለውን በሰው ዕውቀትና ብልሃት በተቀረጸ በድንጋይና በብር በወርቅም አምላክነቱን ልንመስለው አይገባም። ጥበበኛው መምህር የአቴናውያንን ስህተት እንዴት እንደገለጠው ትመለከታላችሁን? ምክንያቱም እንደ ሐዋርያው ንግግር እግዚአብሔር ከግዙፋን ነገሮች የተለየ ብቻ ሳይሆን ተመልከቱ፣ እግዚአብሔር ይህን ያህላል ይህን ይመስላል ብለን እንኳን በልቦናችን ማሰብ እንደማይቻለን ነው ይላል። ከዛ ቀጥሎ በደንብ ይሄንን እንክርዳድ ነው እያለ ልንነቅለው ይገባል ይልና ከዛን ተመልከቱ እስካሁን ያብራራውን ምን ብሎ እንደሚጠራው እዩ። እስካሁን ያብራራው ተመልከቱ ምን እንደሚል ዘንድ እማጸናችኋለሁ ይላል። ኦኬ። ስለዚህ ይህ ቀድሜ ነገርኳችሁ በቅዱስ ዮሐንስ አፈወርቅ አራድ መሰረት ትክክለኛው የቤተ ክርስቲያን አስተምህሮ ነው ማለት ነው። ስለዚህ እንደ መልካችን እንደ አርአያችን እንፍጠር የሚለው በዚህ ልክና አግባብ የምንረዳው ነው ማለት ነው። አሁን ከዛ ቀጥለን ምናልባት አንድ ሁለት ሐሳብ ልጨምርና እናጠናቃለሁ። መምህራን ቁጭ ብለው እኔ ከምናገር ማለት ነው። ምንድነው እሱም ካላችሁኝ እጅ እግር አለው የሚለው ምንድነው ችግሩ ካልን ችግሩ ምንድነው መሰላችሁ? ሁለት ነው። የመጀመሪያው አምላክን እንደ ፍጡር ዝቅ ያደርገዋል። ሁለተኛው ደግሞ የአምላክን ሁሉን ቻይነትና የአምላክን አቃሞን ይገድባል። እንዴት? ኦኬ። ሜታፊዚክስ ውስጥ አንድ ቲዮሪ አለ። ያ ቲዮሪ በንድል ቲዮሪ ይባላል። በንድል ቲዮሪ ማለት ምን ማለት ነው? አንድ የሆነ የነገሮች ስብጥር የሆነ ነገር የተሰራው ከነዛ አካላት ነው የሚል ነው። እና እነዛ አካላት በበንድል ቲዮሪ መሰረት ከሚሰሩት አካል ኦንቶሎጂካል ፕራዮሪቲ አላቸው። ኦንቶሎጂካል ፕራዮሪቲ ማለት የህልውና መቅደም ማለት ነው። ለምሳሌ መኪና የጎማ የመስታወት የብረት ስብጥር ነው፣ በንድል ነው፣ በንድል ነው። ስለዚህ ጎማዎቹ መስታወቱ ከመኪናው ኦንቶሎጂካል ፕራዮሪቲ አላቸው፣ ቀድመው ነበሩ ማለት ነው። በሰውም ዘንድ ስንመጣ እንደዚህ ከመዛችን በፊት በእናታችን ወድ ውስጥ ይሄ አካላችን እየተገነባ ነው የሚመጣው፣ ኦንቶሎጂካል ፕራዮሪቲ ያለው ማለት ነው። ስለዚህ ማንኛውም የሆኑ ነገሮች ስብጥር የሆነ የተገነባ ነገር ኦልዌይስ የሚገነቡት ነገር ለዛ አካል ኦንቶሎጂካል ፕራዮሪቲ አላቸው። ስለዚህ አምላክ እጅ እግር አለው ካልን በዚህ በበንድል ቲዮሪ መሰረት ከሄደ ማንም ዲናይ ማድረግ አይችልም። ሜታፊዚክስ ስናወራ ሪያሊቲ ስለሆነ ሪያሊቲ ነው ነገር የሚናገረው። እነዛ ነገሮች ውቅር ነው ካልን እጁ ከእርሱ ኦንቶሎጂካል ፕራዮሪቲ ያለው፣ እግሩ ከእርሱ ኦንቶሎጂካል ፕራዮሪቲ ያለው እያልን አምላክን ልክ እንደ ፍጡር የተጋጠመ ልናደርገው ነው። ሁለተኛው ደግሞ ከሁሉን ቻይነት ጋር ነው። እጅ ምንድን ነው? እጅን የምንጠቀመው ዕቃ ለማንሳት ነው አይደለም? ስለዚህ የሰው ልጅ አክቲቭሊ ፖተንት ስላልሆነ በፓሲቭ ፖተንሲ ነው የሚያነሳው ማለት ነው። ግን እግዚአብሔር አቅሙ ስላለው ነው የሚያደርገው እንጂ በእጁ አይደለም ነገሮችን የሚያደርገው። ስለዚህ ይሄ እግዚአብሔርን ወደ ፍጡር ደረጃ ዝቅ አድርጎት የሚያነሳው ነው ማለት ነው። በጣም ከባድ የሆነ ትምህርት ይሆናል። በነገራችን ላይ ይህ አይነቱ እሳቤ የኛ ብቻ ሳይሆን የውሃብዮች ላይም ጭምር እንደ ኢብኑ ሲና ያሉ ፈላስፎች ኢብኑ ተይሚያ ላይ ያነሱታል። ይሄ ፊሎሶፊ ውስጥ ኤኤፍሲ ይባላል ወይም ደግሞ አርጊመንት ፍሮም ኮምፖዚሽን በመባል ይታወቃል። ስለዚህ ይሄን አነሳና በሶስተኛ ደረጃ ለመጨረስ ማነሳው ምንድነው? ተመሳሳይ አይነት ሙግት በሌተር 83 ላይ ለቅዱስ ቄርሎስ ቀርቦለት ነበረ። የቀረበለትም አንድ ጳጳስ ቢሾፕ የሆነ ሰው እግዚአብሔር ልክ እንደ ሰው እጅ፣ እግር ወዘተረፈ አለው ብሎ ያስባል እና ለመራመድም እጁን እግሩን ይጠቀማል። ዕቃ ለማንሳት እጁን፣ ለመራመድ እግሩን፣ ለማዳመጥ ጆሮውን ወዘተረፈ እያለ ይናገር ነበረ። ማን? ይሄ ጳጳስ። ታዲያ ለሱ ምላሽ ሲጽፍ ቅዱስ ቄርሎስ በፍጹም እንደዚህ አይባልም ይልና
ሌተር 83 ገብታችሁ አንብቡት። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚለውን ጥቅስ ጠቅሶ በፍጹም እንደዚህ ሊባል እንደማይገባ ይሞግታል ማለት ነው። ስለዚህ 3 ነጥብ ላይ አንስቻለሁ። የመጀመሪያው ባሪያችን በአምሳላችን ማለት ምን ማለት እንደሆነና ምን አለ ማለት እንደሆነ በቅዱስ ዮሐንስ አፈወርቅ አሳይቻለሁ። ከዛን የአባቶች ትርጓሜ በበንድል ቲዮሪ ኮንቶሎጂካል ፕራዮሪቲ ጋር አንድ ላይ ሲቀርብ ምን ይመስላል አሳይቻለሁ። በሁለተኛ የቅዱስ ቄርሎስን አንስቻለሁ ማለት ነው። ምናልባት የተሳሳትኩት ነገር ካለ ያጠፋሁት ነገር ካለ ያው መምህራን ከእውቀት ጉድለት መሆኑን ታሳቢ አድርጋችሁ አርሙኝ። አመሰግናለሁ። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ዲያቆን ዘአትናቴዎስ ዲያቆን ዘማርያም ይመችዎታል ወይ? ክርስቶፎሮስ ፖዝ ላይ ነው ያለው። ዲያቆን ዘማርያም ይመችዎታል አሉ? እግዚአብሔር ያክብርልን። ሁላችሁንም ቃልዎት ያሰማልን። በጣም ግሩም የሆነ ሀተታና ገለጻ ነበረ የተሰጠው። ምን ይጨመራል አሁን እዚህ ላይ? ያው እንግዲህ በተለያየ መንገድ ሲቀርብ በጣም ግልጽም ሆኖ መገኘቱ ጥሩ ካልሆነ በስተቀር ማለት ነው። እዚህ መልክዓ ሥላሴ ላይ ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ይላል። ዓለም የላችሁም፣ ሥላሴ ዓለም የላችሁ፣ እዚህ ቦታ ነው የሚገኙት። እነሱ ራሳቸው ዓለም ናቸው። ከዛ ምኔክሙ አሐዱ በእንተ አሐዱ አዳም፣ ያው ከእናንተ መካከል ያው ከሶስቱ አካላት አንዱ አካል ደግሞ ወልድ ኢየሱስ ክርስቶስ ሰው ሆነ በማለት ያመጣዋል። እና ለሥላሴ ልክ ቦታም ስፍራም አስቀምጠን በዚህ ልክ ቅርጽ አስቀምጠን አናስቀምጥም፣ አንገልጸውም። ይሄ አንትሮሞርፊዝም የሚባለው የኑፋቄ ትምህርት ይቅርታ፣ አንትሮፖ ማለት ሂውማን ማለት ነው። ሞርፊ ማለት ደግሞ ፎርም ማለት ነው። የሰው ቅርጽ አይነት እንደ ሰው እግዚአብሔር አይን፣ እንደ ሰው እግዚአብሔር አምላክ እጅ፣ ልክኛ ሁለት እጅ እንዳለን፣ ሁለት እግር እንዳለን፣ ሁለት አይን እንደዚህ አድርጎ መሳል፣ በዚህ መንገድ እግዚአብሔርን ኤክስፕረስ ማድረግ ኑፋቄ ነው፣ ክህደት ነው። ይሄ በደንብ ማወቅ ይገባል። ይሄ ማለት ሥላሴ አካል የላቸውም ማለት አይደለም። አካል እና ባህሪ ሁል ጊዜ አይነጣጠሉም። አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ። የሥላሴ አካል አለ። የሥላሴ አካል ግን የህዋሳት ስብስብ ውጤት አይደለም። ለምሳሌ አንድ ሰው አይን ባይኖረው አይነ ስውር ይባላል። አካል ቢጎለው አካለ ጎዶሎ ይባላል። ለሥላሴ እንደዚህ አንልም። የህዋሳት ለምንድነው አካለ ጎዶሎ የሚባለው? ሰው ልጅ ሊኖረው ከሚገቡት እነዛ ህዋሳት ውስጥ የሆነ ነገር ሲጎድለው አካለ ጎዶሎ እንላለን። የሆነ ነገር የጎደለው። ማየት የማይችል ደግሞ ከሆነ ደግሞ አይነ ስውር እንላለን። የሆነ የጎደለ ነገር ስላለ፣ ማየት የሚገባው ነገር የጎደለው ስላለ። ስለዚህ ሲጀመር ለሥላሴ አካል ስንል ምን እያልን ነው? የመኖር መገለጫ። አንድ ነገር ኤግዚስተንስ ካለው መኖሩ ከተረጋገጠ አካል አለው። የግድ የሚጨበጥ የሚዳሰስ መሆን አይጠበቅበት። ሥላሴ አካል፣ ሶስት አካላት ሥላሴ በአካል በግብር በስም ሶስት ናቸው ስንል የሰው አይነት አካል አይደለም። የሰው አይነት አይን፣ የሰው አይነት ጆሮ፣ የሰው አይነት እግር አይነት ማለት አይደለም የሚለው በጣም መታወቅ አለበት። ቅድም ወንድሞቻችን አብራርተውታል። እግዚአብሔር ሰውን ባሪያውና በአምሳሉ ፈጠረው የሚለው ቃል ገለጻው የእሱ የባህሪውን የኛም በጸጋ ነው ባጭው። በነገራችን ላይ ከመፍጠር ራሱ እንድንካፈላለን እንድንወልድ ያደረገ መውለድ እኮ ራሱ ከመፍጠሩ እንድንካፈል ነው። ሰው ለምንድን ነው ከአባት ዘር ከእናት ደም ተከፍሎ ጽንስ ተጸንሶ ልጅ የሚወልደው? እግዚአብሔር በባህሪው የፈጠረውን እኛ በጸጋ አምሳያችን አይናችን በአይናችን እንድናይ እንድንወልድ ያደርጋል። ከመፍጠሬ ተካፈሉ ሲለን እኮ ነው። አርአያና አምሳል ማለት ይሄ ነው። አንደኛው ከመፍጠሩ እንድንካፈል ነው። ይሄንን ልክ አርአያና አምሳል ማለት ልክ እንደኛ አይነት ሁለት አይን፣ ልክ እንደኛ አይነት ሁለት ጆሮ፣ ልክ እንደኛ አይነት ሁለት እግር ሁለት አይን አለው ብሎ የተናገረው ይሄ በ3ኛው ክፍለ ዘመን የተነሳው ኦዴስ የተባለው መነኩሴ ያነሳው ነው። በጣም በጾም ሕይወቱ በጣም በስግደት ሕይወቱ በጣም የሚታወቅ ማለት ነው። በዚህ አጋጣሚ መነኩሴ መናፍቅ ሊሆን ይችላል፣ ይሆናል። ኦዴስ እኮ እንደዛ ነው።
ከዛ ተከታዮቹ ኦዲያኒዝም ይባላሉ። ምን ማለት እነዚህ ምንድን ናቸው? ለስላሴ ልክ አርአያውና በአምሳሉ የሚለውን ጥቅስ አይወስደው እንደ ሰው አይነት ሁለት አይን እንደ ሰው አይነት ሁለት ጆሮ ነው ያላቸው ብሎ መወሰን፣ ይህንን መገደብ ቀጥታ ሊትራሊ መተርጎም። በጣም የሚገርመው ስትሪክት ሆነ አሴቲዝም የሚከተሉ ነበሩ። በጣም ክርር ያለ ገዳማዊት ነበራቸው። ስለዚህ በዚህ አጋጣሚ የትኛው መምህር ሆነ የትኛው ቤተክርስቲያናችን ደግነቱ የኛ ቤተክርስቲያን እንደምታውቁት ቅዱሳት ሊቁ አይሳሳቱም የሚል ትምህርት የለንም። ኢቭን ቅዱስ ሲኖዶስ ራሱ ኢንፈለብል አይደለም ብለን አናምን ማለት ታውቃላችሁ። የማይሳሳት ብለን አናምንም እኛ። ስለዚህ የማይሳሳት ቅዱስ ሲኖዶስ የማይሳሳት ፓትርያርክ የለንም በየትኛውም መንገድ። ይሄንን ሁላችን እናውቃለን ማለት ግን ይሄ ከሆነ ያልተነሳው ሐሳብ ብቻ ትኩረት ልስጥ። ይሄ ከሆነ ታዲያ በመጽሐፍ ቅዱስ ያሉትን ገጻዎች እንዴት እናያቸዋለን? ለምሳሌ ኦሪት ዘጸአት 7:5 ላይ እንዲህ የሚል ቃል እናገኛለን። ኦሪት ዘጸአት 7:5 ላይ መብራት ስለጠፋ ነው እንጂ በቪዲዮ ለማሳየት ፈልጌ ነበር፣ ግን የምታውቁት ነው መብራት በጣም ችግር ነው አዲስ አበባችን ላይ። እሺ ይሄው በንባብ ላሰማ። ኦሪት ዘጸአት 7:5 ላይ ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ ከማለቱ በፊት ምን የሚላል? እጄን በግብፅ ላይ በዘረጋሁ ጊዜ። ይህ የሚናገረው እግዚአብሔር ነው። እጄን ሲል ምን ማለቱ ነው? እዛው ትርጓሜ አንድምታችን ላይ ምን እንደሚለው ራሱ ቃል በቃል ስልጣኔን በግብፅ ሀገር እገልጻለሁ ሲል ነው ይላል። ኦሪት ዘጸአት ምዕራፍ 7 ቁጥር 5 ትርጓሜ አንድምታው ላይ ያለ ዘጸአት 7:5 ላይ። ስለዚህ እጄን የሚለው ቃል እኛ በቁም ወስደን አይ በቃ እጄን ሲል ልከኛ አይነት ሁለት አይነት እጅ ያለው ማለት አይደለም። ስለዚህ አካል ሲባል የግድ ልክ እንደኛ የህዋሳት ውቅር ውጤት ስብስብ ውጤት ማለት አይደለም። እንደምታውቁት እኛ 5 ጣት ነው ያለው በአንድ እጅ 5 ጣት ነው ያለው። 6 ቢኖር እንደምታውቁት ትክክለኛ አካል አይደለም፣ ጭማሪ ያለው ይባላል ማለት ነው። ይሄ ለሰዎች ለፍጡራን ሲገለጽ የምንናገረው ነው። እዚህ እጄን የሚለው ኦሪት ዘጸአት 7:5 ትርጓሜ አንድምታችን ቃል በቃል ብሎ ይፈታዋል፣ ስልጣኔን ይለዋል። ከእንደገና ለምሳሌ እግዚአብሔር ፊቱን ያብራልህ ይራራልህም ይላል ካህኑ ሲባርክ በብሉይ ኪዳን ዘኍልቍ 6:25 ፊቱ ምንድን ነው? ልክ አሁን እንደኛ ፊት ማለት አይደለም። እግዚአብሔር ገጸ ረድኤቱን ይግለጽልህ ማለት ነው ፊቱን ሲል ማለት ነው። አይ ቲንክ እየሰማችሁኝ ብዬ ተስፋ አደርጋለሁ። ትርጓሜ አንድምታውን እያየን እንድንሄድ ማለት ነው። ወይም ከዚህ ላሳያችሁ ይቻላል። እናንተን ያላሳየው ለማን ላሳይ? ከእንትን ይሄ ከኖትቡክ ላይ ላሳያችሁና ከዛና ትርጓሜ አንድምታ ላይ ትሄዱበታላችሁ። እሺ እጄን የሚለውን ትርጓሜ አንድምታችን ምን ብሎ ነው የሚገልጸው? ስልጣኔን በግብፅ ሀገር ላይ እገልጻለሁ ይላል። የምን ትርጓሜ አንድምታ ነው ይሄ? ኦሪት ዘጸአት ምዕራፍ 7 ቁጥር 5 ላይ ማለት ነው። ስለዚህ እጄን የሚለው ቃል በቃል ምን ማለት ነው? በቃ ስልጣኑን የሚገልጽ መሆኑን እናያለን ማለት ነው። ይህንን ስልጣን የሚገልጽ አካል መሆኑን ተረዳ። እሺ ከእንደገና እግዚአብሔር ፊቱን ያብራልህ ይራራልህም ዘኍልቍ 6:25 ምን ማለት ነው? ፊቱን ሲል እግዚአብሔር ገጸ ረድኤቱን ይግለጽልህ። ትርጓሜ አንድምታችን እኮ ነው የሚለኝ። ፊቱን ሲል እንደኛ አይነት ፊት ገጽ ማለት አይደለም። ገጸ ረድኤቱን በረድኤቱ ይግለጽልህ፣ ገጸ ረድኤቱን ይግለጽልህ፣ በአይነ ምሕረቱ ይመልከት። አየህ ምሕረቱ የምህረት አይን በቁጣ አይን አይ ለማለት እንጂ እንደኛ ፊት አይደለም። እሺ መዝሙር 33 በቅንፍ 34 ቁጥር 15 ደግሞ የእግዚአብሔር አይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና ምን ማለት ነው? የኛው ትርጓሜ አንድምታውን ስትመለከቱ የእግዚአብሔር አዕይንተ ምሕረቱ እንጂ ልክ እንደኛ አይነት ሁለት አይን ማለት አይደለም። የምህረት አይኖቹ ወደ ወዳጆቹ ናቸውና። ከዛስ ጆሮዎቹ የሚለው እዝነ ፈቃዱ እዝነ ምሕረቱ አየ የምህረቱ ጆሮ የፈቃዱ ጆሮ ወደ አንተ ይሁን ማለት እንጂ ልክ እንደኛ ሁለት ጆሮ ማለት አይደለም። ይሄን የሚተረጉምልን ማን ነው? መዝሙር 33 34 መዝሙር 93 ላይ ደግሞ በቅንፍ 94 ቁጥር 9 ላይ ጆሮን የተከለው አይሰማምን? አይንን የሰራው አይምን ቢለው ምን ይላል? ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር እሱ ለራሱ አይሰማምን ይላል እንጂ ልክ ሌላው ሊሰማበት የፈጠረው ጆሮ አይነት ያለው እግዚአብሔር እንዳለ አታውቁን አይልም። እንደኛ አይነት ጆሮ የለውማ። ስለዚህ ምንድነው የሚለን? ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር ነው የሚለው።
እሱ ለራሱ አይሰማምን ነው እንጂ የሚለው ሌላው ሊሰማበት ጆሮ የፈጠረ እግዚአብሔር እሱ ራሱ እንዳንተ አይነት ጆሮ ያለው አይደለምን አይልም። እንደኛ አይነት ጆሮ የለውማ። ይቀጥልና ዓይንን የሰራው አያይምን የሚለው እዛው መዝሙር 93 በቅኑ 94 ቁጥር 9 ላይ ያለው ሌላው ሊያይበት ዓይን የፈጠረ እግዚአብሔር እሱ ራሱ አያይምን? አሁን የኛ ዓይን ያያል፣ ማየት ብቻ ነው ዓይን ስር እንትኑ እንጂ ዓይኔ ባይ ጆሮዬ ዓይን መተካት አይችልም። እግዚአብሔር እንደዛ አይደለም። ዓይን ባይ ብቻ ነው የሚያየው። ይሄ ጆሮ ልክ እንደ ሰው ማለት ነው። ጆሮ መስማት ብቻ ነው፣ ማየት አትችልም፣ መራመድ አትችልም በጆሮ ብሎ እግዚአብሔር እንደዛ ይባልለት። የሰው ውቅር የለም ማለት ነው። እሺ ኢሳይያስ 24 22 14 ላይ ድንገት በሚጠይቁን መናፍቃን እንድናብራራ ብዬ ነው። አሁን ይሄን ሁሉ የምነግራችሁ ከአንድምታ ትርጓሜው ላይ ነው፣ የግል ትርጉም እንዳይመስለን። ኢሳይያስ 22 14 ላይ ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ ይላል። በማን ጆሮ? በእግዚአብሔር ጆሮ ተሰማ። እስክትሞቱ ድረስ ይህ በደል በእውነት አይሰረይላችሁ ይላል የሰራዊት ጌታ እግዚአብሔር። አሁን ይህ በሰራዊት ጌታ በእግዚአብሔር ጆሮ ተሰማ ነው የሚለው። ምን አይነት ጆሮ? ምን ማለት ነው? ቅድም እዚህ ጋር ምን ተናግረናል? ስለ ጆሮ ስናነሳ ማለት እዝነ ፈቃዱ አየ ጆሮቹን ወደ ጮታቸው ወደ እዝነ ፈቃዱ እዝነ ምህረቱ ወደ እግዚአብሔር ተሰማ ለማለት እንጂ እንደኛ አይነት ሁለት ጆሮ አለው ማለት አይደለም። እሺ ለምሳሌ ደግሞ መጽሐፈ ኢዮብ ላይ ምዕራፍ 34 ቁጥር 1 ላይ ዓይኖቹ በሰው መንገድ ላይ ናቸው እርምጃውንም ሁሉ ያያል። ምን ማለት ነው? ዓይኖቹ ሲል እግዚአብሔር አምላክ ጌታ ምግባሩን መርምሮ ያጠፋዋል፣ ከሱ ምንም የሚሰወር የለም ለማለት። እርምጃችን ሁሉ ያየዋል፣ ክፉ ከሰራን ያጠፋናል፣ ከሱ የሚሰወር የለም ለማለት ነው። ዓይኖቹ የሚለው የሚገኘው ግን ኢዮብ ስንት ላይ ነው? 34 21 ላይ ትርጓሜው ግን ብሎ ይናገራል። ከሱ ምንም የሚሰወር የለም፣ ሁሉን ያየዋል ለማለት፣ ሁሉ በእጁ የተያዘ ነው ለማለት እንጂ እንደኛ ሁለት ጆሮ አለ ማለት አይደለም። እሺ የጌታችን ኢየሱስ ክርስቶስ ሲሆንስ ሁላችሁ የምታውቁት ነው። ኢየሱስ ክርስቶስ እንደኛ ልክ ሰውን መስሎ ሰውን ሆኖ ስለተገለጠ ሙሉ እኛ ያለን አካላት በሙሉ ለስግው ቃል ይነገርለታል፣ ከኃጢአት ብቻ በቀር ይነገርለታል። ግን አሁን አነጋገራችን እንዳልነው ቅድመ ስጋዌ አብ ወልድ መንፈስ ቅዱስ ያለውን እየገለጽን ስለሆነ ለዛ ነው እየገለጽ ያለው እንጂ ስግው ቃልስ ብንጠይቅ ግን ልክ እንደኛ ፍጹም ሰው ሆነ፣ ከኃጢአት ብቻ በቀር ፍጹም ሰው ሊኖር የሚገባው ሁሉ ነገር ፍጹም ሰው ሆነ። ይህንን አንረሳንም። እሺ ዘዳግም 32:11 ላይ ደግሞ ይለናል ንስር ጫጭቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል። አሁን እግዚአብሔር አምላክ ክንፎቹን ዘርግቶ ወሰዳቸው ሲል በክንፎቹም አዘላቸው ሲል እግዚአብሔር አምላክ ወስዷቸው በክንፎቹ ከእንደገና አዝሏቸው ነው። እግዚአብሔር እውነት ልክ እንደ መላእክት እንደ አርጋብ እንደ እርግቦች እንደ አዋፋት ክንፍ አለው እያለ ነው። ትርጓሜውን ስንመልከት ዘዳግም 32:11 መተርጓም እንደተረጎሙ ንስር አሞራ ገላግልቱን ሰብስቦ በክንፉ እንዲሰውር በክንፈ ረድኤቱ ሰወራቸው ማለት ነው። ትርጓሜ ያለ እኛ እንድምታለን። ከዛስ ስለዚህ ክንፍ የሚለው ቃል ምን ማለት ነው? ክንፈ ረድኤቱ ይልና በክንፉ አዘላቸው ሲልስ በጎኑ ገላግልቱን ንስር ማለት ነው አሞራ ግልገሎቹን ጫጭቶቹን እንዲያቅፍ በገቦ ረድኤቱ በረድኤቱ ጎን ገቦ ረድኤቱ አቅፎ ደግፎ ከግብፅ አወጣቸው ማለት። ስለዚህ እችኛዋን በክንፎቹ አዘላቸው የሚለው በገቦ በከፊት ድቅፍ አድርጎ ልክ ለምሳሌ አንድ ሰው ሲሄድ መንገድ ምንድን በለው እመቤቴ ካንተ ጋር ትሁን በክንፎቿ እንደው ቅፍ ጥንቅፍ አርጋ ትውሰድ። ምን ማለት ነው? ክንፍ ኖሯት እኮ አይደለም፣ በቃል ኪዳኑ በአማርኛው ትከተል ማለት። እሺ ዘዳግም 32:40 ላይ ደግሞ እጄን ወደ ሰማይ ዘረጋለሁና እንዲህም እላለሁ ለዘላለም እኔ ሕያው ነኝና። ወደ ማን ነው እጄን ይዘረጋለሁ የሚለው? ማን ነው የሚለው? እግዚአብሔር እኮ ነው የሚለው። እጄን ወደ ሰማይ ዘረጋለሁ ይላል። ይሄ ማለት እግዚአብሔር አምላክ ልክ እንደኛ እንደዚህ የሚታጠፍና የሚዘረጋ እጅ አለው አይደለም። ትርጓሜውን ተመልከቱ እንደሚል እጄን ወደ ሰማይ ከፍ አድርጌ ለዘላለሙ ሕያው ነኝ ብዬ በስልጣኔ እምላለሁ እናገራለሁ ማለት ነው። እዘረጋለሁ ሲል ምን ማለት ነው? በስልጣኔ እናገራለሁ፣ በእግዚአብሔርነቴ፣ በመለኮትነቴ፣ በፈጣሪነቴ ማለት ነው እንጂ እግዚአብሔር አምላክ ልክ እጄን ወደ እኛ ልክ ኢትዮጵያ እጆቿን ወደ ተዘረጋለች እንደምንለው እንደዛ አይነት ህዝቦቿ እንደዚህ እንደምንዘረገኛን እጅ ለምህረት ለረድኤት መግቦቱን ፈልገን ምህረቱን ፈልገን ቸርነቱን ፈልገን እንደምንማጸነው አይነት አይደለም። እጄን ወደ ሰማይ ዘረጋለሁ ይላል። እሺ
ላባስ የሚለው መዝሙር 90 ቁጥር 91 ላይ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብብሃል። እቺ መዝሙር 90 ሁላችንም ምንጸልያ ጸሎት ናት አይደል? በቅንፍ 91 ቁጥር 4 ላይ በላባዎቹ ይጋርዳል ሲል እግዚአብሔር አምላክ ላባ አለው። በክንፎቹ ይጋርዳል ሲል እግዚአብሔር አምላክ ክንፍ አለው። ምን ማለቱ ነው? እዚሁ ትርጓሜ አንዱ ተመልከቱ። በጽላሎተ ረድኤቱ አይታል፣ በረድኤቱ ጥላ ማለት ነው። ከመከራው ይሰውርሃል ይልና በክንፈ ረድኤቱ፣ ክንፍ የሚለው ረድኤቱን ነው አይታችሁ፣ ይጠብቅሃል። ከዛስ ምን እንደሚለው በላባዎቹ ይጋርድሃል። ላባ ያለው ምንድን ረድኤቱን፣ እውነት እንደ ጋሻ ይከባ ማለት ቸርነቱ እንደ ጋሻ ሆኖ ይጠብቃል። ስለዚህ እግዚአብሔር አምላክ ላባ ኖሮት አይደለም። አያችሁ፣ አሁን ክንፍ አየን፣ እጅ አየን፣ አይን አየን፣ አሁን ደግሞ ላባ አየን። እሺ እዚህ ጋር ደግሞ ቅንድብ ደግሞ አለ። መዝሙር 10 በቅንፍ 11 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ ካለ በኋላ ቅንድቦቹ የሰው ልጆችን ይመረምራሉ። አሁን ለእግዚአብሔር ቅንድቦች አንደኛ ቅንድብ ነው ያለ፣ አይን፣ እጅ፣ ጆሮ ቅንድብ ያለ ነው። ቅንድብ የሚለውን መተርጉማን ምን አሉ? መዝሙር 10 ምዕራፍ ቁጥር 11 ምዕራፍ 10 በቅንፍ 11 ቁጥር 4 ላይ አይኖቹ ዳዊትን አንድም ማናቸውም ድሃ ይመለከታሉ፣ ሁሉንም አይኖቹም ሰውን ይመረምራሉ። ከዛስ ቀራንብት የሚለው ቅንድቦቹ መላ ባህሪው ማወቁን መናገር ነው። ክብር ምስጋና የደረሳቸው የኛ መተርጉማን ምንድን ያሉት? ቅንድብ የሚለው የእግዚአብሔር መላ ባህሪው ምን ማለት ነው? ሁሉን ነገራችን ማወቁ። የእግዚአብሔር ባህሪው ሁሉን ነገር ያውቃል። መላ ባህሪው ማወቁን መናገር ነው ካለ በኋላ አንድም ወቀራንብት ይሁን ለጓለማያው ነው። ሰው በአይነ ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል። ቀራንብት የሚለው አንዱ ይሄ ነው። ለማን ነው? ቅንድብ ለሰው ነው፣ ለእግዚአብሔር አይነገርማ። ወቀራንብት ይሁን ለጓለማያው ነው የሚለው። ጓለማያ ማለት የሰው ልጅ ማለት አያችሁ። አንድም ተራሱ አንድም ካለ በኋላ ወቀራንብት ይሁን ነው የሚለው። ቀራንብት ይሁን ምንድነው? ቀራንብት ይሁን ለጓለማያው ሰው በአይን ጥቅሻ በከንፈር ንክሻ የሚሰራውን እግዚአብሔር ያውቃል። ለቀራንብት ስንል ማለት ለእግዚአብሔር ሥላሴ ስንናገር መላ ባህሪ ማወቁን መናገር ነው። የእግዚአብሔር ባህሪ ሁሉን ነገር ያውቃል፣ ሁሉ ነገራችንም ያውቃል። እግር ደግሞ እዚህ ጋር ለመዝሙር 131 ላይ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ይሄን እኛ መተርጉማን አንደኛ የጌታችን እግር ወደ ቆመበት ወደ መንግስት ሰማያት እንሰግዳለን ማለት ነው። አንደኛ ለሐዲስ ኪዳን ደግሞ ለክርስቶስ ስቅለት ሲነገር ደግሞ የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት ይላል መዝሙር 131 ቁጥር 62 ላይ ምንም ጥያቄ የለውም። ስለዚህ በእግዚአብሔር አይን ሁሉ ነገር የተገለጠ ነው። ለዛም ነው ዕብራውያን 4:13 ላይ እኛም በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ ይላል። ዕብራውያን እኮ ነው የሚናገር ሐዋርያ ቅዱስ ጳውሎስ። እኛም በሚቆጣጠር በእርሱ በእግዚአብሔር አይኖቹ ፊት። ምን አይነት አይኖች? ልክ እንደኛ አይን አይደለም። በምን እናውቃለን? የኛ አይን ገደብ አለው ታውቃላችሁ። ከፊት ለፊት ነው የሚያየው፣ ከኋላ አያይም። ገደብ ልክ አለው። አይኖቹ ፊት ሁሉ ነገር በእግዚአብሔር ዘንድ ምን ያለ ነው? የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ይህ የሚናገረው ማለት ነው ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን ስንት ላይ 4:13 ላይ ምን ማለት ነው? እሱ ሳያውቅ የተፈጠረ ፍጥረት የለምና ሁሉ ነገር የተራቆተ ነው። ሁሉ በእሱ ዘንድ የታወቀ የተገለጠ ነው እንጂ ማለቱ ነው። እሺ ለክርስቶስ ሲነገርስ ለምሳሌ ራእይ 19:12 ላይ አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ፣ ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በዚህ አጋጣሚ ማንም ሰው የማያውቀው ስም አለው ይላል። ህቡዕ ስሞች የሚለው አንዱ አስማተ መለኮት የመለኮት ስሞች ርዕሳችን ሳልሆነ ያው አንዱ የምንጠቅሰው ይህንን ነው ከድርሳነ ሚካኤል ባሻገር እዚህ ጋር እንደሚለው አይኖቹ እንደ እሳት ነበልባል ናቸው። ምን ማለት እንደ እሳት ነበልባል ማለት? አይኖቹ እንደ ነደ እሳት ናቸው ይልና ከዛ ትርጓሜ ይላል ራእይ ዮሐንስ ሲተረጉም ሰለስቱ ሐዲሳት ትዕምርተ በቀል። አየይ በቀሉን ለመግለጽ ነው። የእሳት ነበልባል ነው ሲባል እግዚአብሔር ተቆጣ ማለት ነው። ለበቀል ተነሳ። ምኖቹን? ጠላቶቹን።
ምኖቹ መናፍቃንን፣ ምኖችን አላያን ነገስታትን፣ አጋንንትን፣ መናፍቃንን ሊበቀል ተነሳ። በቀለ እግዚአብሔር ነው። ትዕምርተ በቀል ይላል ትርጓሜያችን። ምን የሚለው አይኖቹ እንደ ነደ እሳት ነበልባል ናቸው ሲል ማለት። እሺ በጣም በብዙ እዚህ ጋር ደግሞ በጣም የሚገርመው ደግሞ ራእይ 1:4 ላይ ትርጓሜን ስትመለከቱ ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር ነበር፣ እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይልና አይኖቹም እንደ እሳት ነበልባል ነበሩ፣ እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበረ፣ ድምፁም እንደ ብዙ ውሃዎች ድምፅ ነበር ይላል። ምንድነው ራሱና ጠጉሩ እንደ በግ ነጭ እንደ ነው የሚለው አክቹዋሊ ራሱ ሲጀምር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይላል። ምን ማለት ይህ ንግግር? እንደምታውቁት ሁላችሁ ሜታፎሪክ እንደሆነ እናውቃለን፣ ግን ትርጓሜውን እናሳይ ከግላችን እንዳይሆን። አይኖቹም ነደ እሳት ይመስላሉ ይልና እግሮቹም በእሳት እንዳፈሉት እንደ ደጋ ብረት ናቸው። ለምን? ትዕምርተ በቀል ትዕምርተ መዓት ነው። አየህ፣ የመዓት የቁጣ ምልክት ለመግለጽ ነው ይሄ ንግግር የተናገረው። አይኖቹ እንደ እሳት ነበልባል ናቸው፣ እግሮቹ በእቶን የነጠረ የጋለ ናስ ይመስላሉ ሲል ምን ለማለት ነው? ትዕምርተ በቀል ትዕምርተ መዓት፣ በቁጣ በመዓት መነሳት ነው እግዚአብሔር ለመግለጽ ነው። እንደገና አዕይንቲሁ የሚላቸው አይኖች የሚላቸው ይላል የኛ መተርጉማን ነቢያት ናቸው። ነቢያት አዕይንት ይባላሉ፣ የእግዚአብሔር አይኖች ይባላሉ። በምን ሚስጥር ያያሉና። እግሮች የተባሉት እገሪሁ ሐዋርያት ናቸው። እግሮቹ የተባሉት እገሪሁ አላቸው ሐዋርያት። ለምን? ሁሩ ወመሃሩ ሄዳችሁ አስተምሩ አጥምቁ ብሏቸዋልና። አንድም አዕይንቱ የተባሉት ካህናት ናቸው፣ ቀሳውስት ናቸው። የእግዚአብሔር ካህን አይኖች ይባሉ የለ አዕይንተ እግዚአብሔር ካህናት እንል። ተመልክቶ የኛ መተርጉማን አይን የሚለው ነገር መተርጉም ስንት ውስጥ ነገር እንደተተረጎመ በቁሙ የኛ አይነት ሁለት አይን አለው ማለት አይደለም እግዚአብሔር። ስለዚህ አንደኛው አይን ማለት ነቢያት ናቸው፣ አንድ አይን ማለት ቀሳውስት ናቸው። ቀሳውስት ምን ይባላሉ? አዕይንት አላቸው። ለምን? ሚስጥር ያሉና። እገሪሁ እግሮች የተባሉት ደግሞ ዲያቆናት ናቸው። ለምን? ለተልእኮ ይኖራሉና። ስለዚህ ባጭሩ ይህን ሁሉ ስንደምረው ጊዜ እንዳልፈጅባችሁ በቃ ባጭሩ ገለጻው ምን እንደሆነ እንድንረዳው አጥር ያለ ገለጻ ምን ለማለት እንደተፈለገ እንደ ሰው አይነት አይን፣ ቅርጽ፣ እጅ፣ ጆሮ እግዚአብሔር አምላክ አለው ማለት አይደለም። እዚች ጋር ግን አንድ ለየት ያለ ነገር ደግሞ አለ። ኢሳይያስ 65:5 ላይ እነርሱም ለራስህ ቁም እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ ቀኑንም ሁሉ የምትነድድ እሳት ናቸው ይላል። በአፍንጫዬ ሲል ምን ማለት ነው? እግዚአብሔር አምላክ መጽሐፍ ቅዱስ ላይ ነው ያለው አይደል? እቺን አፓህ ነው የሚለው የዕብራይስጡ፣ ምክንያቱም ትንቢት ኢሳይያስ የተጻፈው በዕብራይስጥ ስለሆነ ጢስ የሚለውን ጢስ ነው የሚለው ግን ይላል። እቺን አፍንጫ የሚለው ጢስ ሰማዓቴ ነው የሚለው በመዓቴ ጢስ ነው የሚለው። ምክንያቱም አፓ የሚለው በዕብራይስጥ ቋንቋ ጆሮዬ ማን አፍንጫዬ ብቻ ማለት ሳይሆን ምን ማለት ነው? አንገር ቁጣን ጭምር ይገልጻል። መዓት ማለትን ይገልጻል። ስለዚህ በአፍንጫዬ ዘንድ ጢስ የሚለው ቃል ጢስ ሰማዓቴ ይላል ግዕዙ ራሱ እንጂ በጢስ አፍንጫዬ አይልም። ለምን? እግዚአብሔር አምላክ ልክ እንደ ሰው አይነት አፍንጫ ምናምን ተብሎለት አይነገርለት። እዚህ ራሱ ግዕዙ ራሱ ጢስ ሰማዓቴ ነው የሚለው፣ የዕብራይስጡም እንደዛ ነው የሚለው። ምን ለማለት ተፈልጎ ነው? እቺ የምትናገሯት ነገር ልክ አንድ ሰው ይሄ ነገር እኔ አላማረኝም ልክ እንደምንለው እቺ የቁጣችሁ እኔ ቅዱስ ነኝ ብላችሁ የምትታበያት ነገር በሙሉ በቁጣ መጣባቸዋል ሲል ጢስ ሰማዓቴ በመዓቴ ጢስ መጣባቸዋል። ልክ እሳት ሲነድ ማዕድ ሲመጣ ማዕት ሲመጣ እንደሚያጠፋቸው እንደዛ በቁጣ መጣባቸዋል ማለት እንጂ በቁሙ አለ። የዕብራይስጡ ቋንቋ አፓ የሚለው ቃል ራሱ አፍንጫ የሚለው ቃል አንዱ ማለት ነው ፌሲልና ገጽ ከዛስ አንገር ነው የሚለው ቁጣ መዓትን ጭምር ለመግለጽ ያገለግላል። እሺ እቺ ቃልስ እግዚአብሔር ይስቅበታል ሲልስ ለምሳሌ መዝሙር 36 ውስጥ አሁን እግዚአብሔር አምላክ ይስቃል እንደኛ? መሳቅ ማለት በነገራችን ላይ አለማወቅን ነው የሚገልጸው። እኛ እኮ በሆነ ፈኒ በሆነ ነገር እኮ ምንስቀው ለምንድን ነው? ጉዳዩን አናውቀውም ነበር ማለት ነው። የምታውቁትን ነገር ብትስቁ እኮ ያው ምናልባት ባለስልጣን ስለሆነ ሰውየው እንዳይደብረው ብላችሁ ልትስቁ ትችላላችሁ። ለምንድን ነው የምንስቀው? አንድ ነገር እኮ በጣም ገርሞን እኮ ነው እንዴት አገጣጥሞ እንደተናገሩ ሲገርመን እንስቃለን። አሁን ለእግዚአብሔር ይስቃል አይነገርለትም። ለምን? እግዚአብሔር የማያውቀው ነገር የለማ። ታዲያ ምን ለማለት ተፈልጎ ነው እግዚአብሔር ይስቅበታል ሲል? ቀኑ እንደሚደርስ አይተዋልና። መዝሙር ስንት ላይ ነው? 36 በቅንፍ 37 ቁጥር 13
ምን ማለት ነው? ወእግዚአብሔር ይስቆ ማለት እግዚአብሔር ግን ነገሩን እንደዋዛ ያይበታል ማለት እንጂ እግዚአብሔር አምላክ ከትሎ ይስቃል ማለት አይደለም። ስለዚህ በተለይ እቺ ማን የነገረን ደግሞ እዚሁ መዝሙር 2:4 ላይ ምን የሚል ቃል ነው? በሰማይ የሚኖር እርሱ ይስቃል ይላል። ጌታም ይሳለቅባቸዋል። አሁን በሰማይ የሚኖር ማን ነው? እግዚአብሔር ነው። እርሱ ይስቃል ሲል ምን ማለቱ ነው? በሰማይ ያለ መልአኩ ይስቅባቸዋል። ተመልከቱ፣ አንድምታው እግዚአብሔርም ይዘብትባቸዋል ይልና አሁን በመልአኩ ብቻ አይደለም በጌታ ሰሐቅ ስላቅ ኖሮ አይደለም። አይታል ሲነግረን ትርጓሜው እኮ ነው። መዝሙር ምዕራፍ 2:4 ላይ በእግዚአብሔር ዘንድ ሰሐቅ ስላቅ ኖሮ አይደለም። ምን ኖሮ ነው ታዲያ? እግዚአብሔር ይፈርድባቸዋል፣ መልአኩ ታዞ ያጠፋቸዋል እና እንዲህ አለ ይላል። ስለዚህ በአጭር ቃል ክንፎች የሚለው እጅ የሚለው እግር የሚለው ረድኤቱን ለመግለጽ መግቦቱን ለመግለጽ በክንፎቹ ጋር ነው የሚለው ረድገጸ ማን በረድኤቱ ክንፍ ለማለት እንጂ ለእግዚአብሔር እንደ አርጋብ እንደ እርግቦች እንደ አዋፋት አይነት ክንፍ እጅ እግር ምናምን ቅንድብ ያለው አይደለም። እግዚአብሔር አካል አለ። አዎ 3 አካላት አሉ። አብ ወልድ መንፈስ ቅዱስ አሉ። በአካል 3 ናቸው። አዎ አካል ማለት ግን የኛ አይነት የእጅ እግር አይነት 2 እጅ 2 አይን አይነት የሕዋሳት ስብስብ ጥርቅም ማለት አይደለም። ከዚህ መራቅ መቆጠብ አለብን ለማለት ያክል ነው። በጣም ይቅርታ ሰዓት ስለወሰድኩኝ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን። ዲያቆን ዘማርያም ቃለ ሕይወት ያሰማልን። በስመ አብ በጣም ገባንና በጣም ሲገባን ደግሞ ችግር እንዳይሆን መምህር በረከት የተዘጋጁበት ርዕስ ስላለ እንሳቸው ደግሞ ያሳዩናል፣ ይነግሩናል። እንደ እግዚአብሔር ፈቃድ የሚመቻቸው ከሆነ መምህር በረከት አሉ አለው ታላቁ መምህር ዮሐንስ ይፍቱን ይባርኩን። መምህር ኤፍሬም መዝሙር ፓላዲዮስ ዘማርያምን እንኳን ቅድም አግኝቼዋለሁ። ሰላም ብያለሁ ሁላችሁንም። እግዚአብሔር ባርክ ዛሬ ይስከብልን። እሺ መምህር በጣም ብዙ ነገር ተብሏል። በእውነቱ የሚደጋገም ነገር ነው፣ አዲስ ነገር የለም። እኔ እንደው ትንሽ 3 ነጥቦች ላይ ሪፍሌክት አደርጋለሁ እንዳልደጋግም ማለት ነው። በመጀመሪያ እኔ በቤተ ክርስቲያን መምህራን መካከል በዚህ ጉዳይ ልዩነት አለ የሚለው የሚያስኬድ ንግግር አይመስለኝም። አብዛኛው የኤክስፕሬሽን የሚገለጽበት ቋንቋ የንግግር ቃላቱ የሚይዙት ትርጉም የተለያየ መሆን ስታንዳርድ የሆኑ ቃላት ትርጉማቸው በደንብ ተብራርቶ ያልተቀመጡ ስላሉ በሱ ለምሳሌ አካል የሚለው አካልን አንዳንዱ የሚያስበው የኛ የሰውነት አካላችን የሕዋሳቶቻችን ስብስብ አድርጎ ኮርፖሪያል በሆነ መንገድ ሊያስበው ይችላል። በሚስጥረ ሥላሴ አካል ሲባል ደግሞ እንደምታውቁት የፐርሰን የሚለው ሃይፖስታቲስ የሚለው በጣም የሰብትል የሆነ የግሪክ እንትን ስለሆነ ያለው ቃሉ ራሱ መሰረቱ ወደዚህ ወደ ሴሜቲክ ቋንቋ ወደኛ ቋንቋዊ ሲመጣ ለመተርጎምም ስለሚያስቸግር የሚፈጠሩ አንዳንድ ቃሉን የመረዳት ቃላቱ ላይ ያሉ እንትኖች ብዥታዎች ምናምን ይመስሉኛል። እሱ ነው። ይሄ ክሩድ የሆኑ ኤክስፕሬሽኖች አሉ በደንብ መብራራት ያለባቸው። እኔ ጋር ኢኮ አለ። ማን ነው? እሺ። ስለዚህ በአብዛኛው ያገላለጽ የምንገልጽበት መንገድ ምናምን ነው። ይሄ ማለት የተበላሹ ንግግሮች አልነበሩም ማለት አይደለም። እነዚህ ጾታ ምናምን የመሳሰሉ ነገሮች በፍጹም ምንም የማያስኬዱ ነገሮች ናቸው። ከዚያ ውጭ ግን አካል እንደዚህ ሲባል መጀመሪያ ቃሉ በደንብ ተተርጉሞ ተብራርቶ መጀመር አለበት። ለተለያየ ትርጉም አንዳንዴ አሁን አካል ስንል ሰው በቀላሉ የሚመጣው ይሄ የሚታየው ቅርጽ ያለው የኛ የሰውነት አካላችን ነው። ለእግዚአብሔር ግን እንደዛ ልንናገር አንችልም። ምክንያቱም ቅርጽ ለእግዚአብሔር ከሰጠን ገደብ ነው ማለት ነው። የሰው ልጅ እኮ ቅርጽ የሚኖረው የሚይዘውን ቦታ ከማይዘው ለመለየት ነው። ቅርጽ ካለ
እኛን የነካነው የያዝነው ቦታ አለ፣ እኛ ያልነካነው ቦታ አለ ማለት ነው። ቅርጽ ያንን ነው የሚለየው። እግዚአብሔር ግን በሁሉ ቦታ ያለ ስለሆነ ለእግዚአብሔር ይህ አይሰራም። ስለዚህ ለእግዚአብሔር ስንናገር መንፈሳዊ አካል፣ ረቂቅ አካል፣ በቅርጽ የማይወሰን የተገጣጠሙ አካላት በአንድ ላይ ተቀናጅተው የሚሰሩበት የኛ አይነት አካል ያልሆነ ቅድም ዲያቆን አትናቴዎስ ሲል እንደነበረው ብዙ አካላት ተቀናጅተው የሚሰሩ ከሆነ ይሄ የድካም ምልክት ነው የሚያሳየው ማለት ነው። አንዱ አካል ሁሉን ስለማይሰራ አንዱ በየተራ አንዱን እያገዘ ይሄ ፍጥረታዊ አይምሮ ያዛል። አይምሮ ማዘዝ እንጂ ማንሳት ስለማይችል እጅ ዶ ያነሳል። በእኛ ማለት ነው በሰው ልጆች ይህንን ወስደን ለእግዚአብሔር እናድርግ ካል ስለ እግዚአብሔር ዝቅ ብለን በእኛ ልክ እናወርደዋለን ማለት ነው። ለእግዚአብሔር የማይሆን እሳቤ ይሆናል እና ለእኛ የተነገሩ ቃላት ለእግዚአብሔር ሲነገሩ ያላቸው ትርጉም ላይ በደንብ መጀመሪያ እሱ ነው ዋናው ችግር ብዬ የማስበው። ሁለተኛው ግን በጣም ኢምፖርታንት ነገር አንትሮፖሞርፊዝም ቅድም ሲባል የነበረው ሄረሲ ነው። አንትሮፖሞርፊክ ኤክስፕሬሽኖችን ግን ማስወገድ አይቻልም፣ በመጽሐፍ ቅዱስም በቴዎሎጂም ማለት ነው። አንትሮፖሞርፊዝም የሚባለው ይሄ በጣም ኔጌቲቭሊ ሄሬቲክ ነው ብለን ምንፍቅና ነው፣ ችግር ነው፣ ስህተት ነው ብለን የምንናገረው በሰው ልክ የተነገረው ነገር ላይ መቆም ማለት ነው። በዚያ ልክ ከዚያ አላልፍም፣ በቃ በሱ ልክ ነው መወስደው። የሰው የተነገረው ውስንነት ካለበት ለእግዚአብሔርም በሱ ልክ ነው የምናገረው እያለ አንድ ሰው ይሄ አፖፋቲክ በሆነ መንገድ ሳይሆን ወደ እግዚአብሔር ሲሄድ ሊወገድ የሚገባውን ድካም ሳይገልጽ ዝም ብሎ በዚያው በሰው ልክ ሲናገረው ሄረሲ ይሆናል። ከዚያ ውጭ ግን አንትሮፖሞርፊክ የሆኑ ኤክስፕሬሽኖች ግዴታ ናቸው በመጽሐፍ ቅዱስ። እነሱን ማስወገድ አይቻልም። እነሱን ከመጽሐፍ ቅዱስ ማስወገድ ማለት መጽሐፍ ቅዱስ የተጠረዘበትን መጠረዣውን መንቀል ማለት ነው። ምክንያቱም ቋንቋ ራሱ አንትሮፖሞርፊክ ነው እንደምታውቁት። ንግግራችን ራሱ ምስላዊ ነው። እግዚአብሔር ስለ ራሱ የተናገረበት መንገድ ራሱ ለእሱ የሚመጥነው ሆኖ አይደለም። ቋንቋ ለእግዚአብሔር መጥኖ አይደለም። ለእግዚአብሔር የሚመጥን ቋንቋ፣ ለእግዚአብሔር የሚመጥን ነገር እኮ የለም። አንትሮፖሞርፊዝም በአካል በምናምን ብቻ ሳይሆን በቋንቋ ራሱ ነው። ቋንቋው ሲነገር ራሱ ለምሳሌ ስሜት፣ ተቆጣ፣ እንደዚህ ለእግዚአብሔር የእኛን ውስጣዊ ስሜት የሚገልጹ ቃላት ቁጣ እንኳን ቁጣው ፍቅሩ ራሱ የእግዚአብሔር እንደኛ አይደለም፣ በጣም ከኛ ከፍ ያለ ነው ማለት እኛ ልንረዳው ከምንችለው በላይ ከፍ ያለ። መስቀሉን ሙሉ በሙሉ ሰዎች ሊረዱት የማይችሉት እኮ የእግዚአብሔርን ፍቅር ራሱ ኮምፕሬንድ ማድረግ ከባድ ነው ለሰው አይምሮ ማለት ነው። ስለዚህ በእነዚህ ሁሉ ነገሮች አንትሮፖሞርፊክ የሆኑ ሰዋዊ ንግግሮች አሉ። አንድ ሰው እነሱን ላስወግድ ቢል መጽሐፍ ቅዱስን በአጠቃላይ መልእክቱን ያበላሻል ማለት ነው። ስለዚህ ግዴታ ናቸው። እግዚአብሔር ግዴታ ስለሆነ ነው የተጠቀመባቸው። ሰውን በአርአያችን እንደ አምሳላችን እንፍጠር ሲል እግዚአብሔር በሰው መልክ እንዲነገርለት ፈቅዷል። አንድ ሰው ተነስቶ ያን እንዲኮንስትራክት ሊያደርግ አይችልም። ፈጽሞ እግዚአብሔርን እንደ ሰው እንዳታስብ ሊላ አይችልም። ተነስቶ ሊል የሚችለው ከዚያ ከፍ በል፣ እነዚህ አንትሮፖሞርፊክ ከሆኑ ንግግሮች ከፍ ብለህ አስብ፣ ለእግዚአብሔር በሚሆን መንገድ ከፍ ብለህ አስብ ነው እንጂ መጽሐፍ ቅዱስ ላይ የተነገሩ ንግግሮች አሉ። በሁሉም ቦታ በሊቃውንት መጽሐፍትም የሚነገሩ አሉ። እነሱን አሁን አንድ ሰው በቃ ስለ እግዚአብሔር እኛ ጋር የተያያዘ ነገር ሲነገር ከዚህ ተነስቶ ደግሞ በጣም ጽንፍ ሂዶ ስህተት የሚመስሉት እንደ በመጽሐፍት ሁሉ በስህተት የተነገሩ የሚመስሉት ደግሞ ሊኖር ስለሚችል ማለት እንደዛ አይደለም። አንትሮፖሞርፊክ የሆኑ ንግግሮች ግዴታ ናቸው። ይሄ እንዲያውም ለእኛ አርጊመንት ነው ባይዘው ለእኛ ለክርስቲያኖች እግዚአብሔር ሰው መሆን የለበትም ብለው የሚከራከሩን ሰዎች አሉ አይደለ? እግዚአብሔር ለምን ሰው ይሆናል? ሰው መሆን ለእግዚአብሔር አይገባውም፣ ዝቅ ያደርገዋል የሚሉ ሰዎች አይ መፍጠርም ዝቅ ያደርገዋል እንላቸዋለን ማለት ነው። እኛ መፍጠርም ዝቅ ያደርገዋል እግዚአብሔርን። ለእግዚአብሔር እኛን መፍጠር በእኛ ቋንቋ ልክ እንዲነገርለት መፍቀድ ነው። እግዚአብሔር ግዴታ ፍጥረታትን በፈጠረበት ሞመንት አንትሮፖሞርፊክ የሆኑ ነገሮችን ስለራሱ ፈቅዷል። በዚያ ልክ እንዲነገር ፈቅዷል። ምክንያቱም ለእግዚአብሔር የሚመጥን ቋንቋ ንግግር ከፍጥረት ሊወጣ ስለማይችል ማለት ነው። እግዚአብሔርን በሚመጥነው መንገድ ማመስገን፣ በሚመጥነው መንገድ መግለጽ የሚችል
ማንም ስለሌለ እግዚአብሔር ሲፈጥረን ነው ትሕትናውን የጀመረው። ኢንካርኔሽኑ ስጋዊው ፍጻሜ ነው። ሲፈጥረን ያሳየው ትሕትና ነው። ሲያድነን ጎልቶ ተፈጽሞ ያየ ነው ማለት ነው። እና ይሄ ለእኛ እንዲሁም ለክርስቲያኖች አርጊውመንት ነው ማለት ነው። ስጋዊን የሚቃወም ሰው ምንም አይነት አንትሮፖሞርፊክ የሆነ ንግግር ስለ እግዚአብሔር መናገር የለበትም ማለት ነው። ስለ እግዚአብሔር ምንም አይነት አንትሮፖሞርፊክ የሆነ ንግግር ሳይናገር ደግሞ ስለ እግዚአብሔር ምንም ማወቅ አይችልም። አግኖስቲክ ሆኖ ነው ቁጭ የሚለው ማለት ነው። ስለ እግዚአብሔር ምንም የማይናገር ምንም የማይል ሰው ሆኖ ቁጭ ይላል ማለት ነው። አይቻልም። ኢምፖሲብል። ፍጡርና በፈጣሪ መካከል አንትሮፖሞርፊክ የሆኑ ነገሮችን ማስወገድ አይቻልም። የባህሪያችን ልዩነት ስላለ ማለት ነው። ስለዚህ እግዚአብሔር ሲፈጥረን ራሱ ኢንካርኔሽኑ ተጀምሯል ማለት ነው። ሲፈጥረን ራሱ ወደኛ ሌቭል ዝቅ ማለት በፈቃዱ ፍቅሩን ለመግለጽ ያንን አሳይቷል የሚለውን ማየት አለብን። በመጨረሻ አንትሮፖሞርፊዝም በሚስጥረ ሥላሴ ብቻ አይደለም፣ በሚስጥረ ሥጋዌም ነው። እኔ እንደውም አንድ ላነሳው የፈለኩት ጉዳይ ይሄን ነው። አንትሮፖሞርፊክ ስህተት የሚሰራ ሚስጥረ ሥላሴ ላይ ብቻ የሚመስላቸው ሰዎች አሉ። በነገረ ክርስቶስም እንዲህ አይነት ስህተት ይሰራል። እንደውም በ5ኛው ክፍለ ዘመን ላይ በግብፅ የተነሳው በነ ቅዱስ ቴዎፍሎስ ጊዜ የተነሳው ችግር ነገረ ሥጋዊያዊ ብቻ አልነበረም። ማለት ነገረ ሥላሴ የአንድነትና የሶስትነት የእግዚአብሔር ረቂቅ አካል ላይ ብቻ አልነበረም። ነገረ ክርስቶስም ላይ ነበር የሚሄደው ማለት ነው። ቅድም ዘማርያም ሲያነሳ ነው፣ ዘማርያም ሳይሆን ዲያቆን ዛትናቴዎስ ሲያነሳ አይታችሁ ከሆነ አርዮሳውያንን እየጠቀሰ ነበር ቅዱስ ዮሐንስ አፈወርቅ። አርዮሳውያን ምን አገናኛቸው ካል አርዮሳውያን በመጀመሪያ በብሉይ ኪዳን የነበሩ ቴዎፋኒዎች የእግዚአብሔር መገለጦችን በአጠቃላይ የወልድ ነው አሉ። እንደዚህ አይነት ትራዲሽን ከጥንት ቤተክርስቲያንም ነበረ። በብሉይ ኪዳን የነበሩ መገለጦች የአብርሃም ቤት በእግዚአብሔር በኢሳይያስ የተገለጠ ሁሉንም እግዚአብሔር ታየ ከተባለ የታየው ወልድ ነው ብለው ነው የሚያምኑት። ስለዚህ ወልድ ደግሞ ከታየ አሉ እግዚአብሔር በባህሪው እግዚአብሔር አብ ስለማይታይ ወልድ ከታየ ከእግዚአብሔር ያንሳል አሉ። የመታየትና አለመታየት እግዚአብሔር አብ አልታየም፣ እግዚአብሔር ወልድ ደግሞ በሰው ሆኖ በሰው መልክ ታይቷል፣ ስለዚህ ያንሳል አሉ። አያችሁ፣ አንትሮፖሞርፊክ የሆኑ ኤክስፕሬሽኖችን ለምን ተጠቀሟቸው? ወልድን ፍጡር ለማድረግ፣ ወልድን ወደ ፍጡር ለማውረድ ተጠቅሟቸዋል። ስለዚህ አባቶች የተናገሩበት ኮንቴክስት ራሱ ከችግር ተነስተው የተናገሩት ነገርም እንዳለ መረዳት አለብን ማለት ነው። ስለዚህ ክርስቶሎጂካል ነገር አለው፣ ነገረ ክርስቶሳዊ ነገር አለው። ይሄን ለምንድን ነው ያነሳ ነው? በ5ኛው ክፍለ ዘመን ላይ ነገረ ክርስቶሳዊ መልክ ይዘው የተነሳው ጥያቄ አንዱ ምንድነው? ክርስቶስን አሁን እንዴት ነው የምናመልከው? ክርስቶስን እኛ በምድር ላይ እናውቀዋለን። በምድር ላይ አይሁድም ያውቁታል። አይሁድም እንደውም አምላክ ነው ብለውም አላመኑ። ከዚያ በኋላ ጳውሎስ ምን ብሏል? ክርስቶስን እንኳን አሁን በስጋ እናውቀውም ብሏል አይደል? በመልእክቱ ቅዱስ ጳውሎስ ክርስቶስን በስጋ እናውቀውም ብሏል። ከበረ፣ ከፍ ከፍ አለ ተብሏል። በደብረ ታቦር ተራራ ላይ እንኳን ክብሩን ያዩ ሰዎች ሐዋርያቱ ሊያዩት አልቻሉም አይደል? ወድቀዋል። ስለዚህ ክርስቶስን ስናመልከው ምን እያሰብን ነው? አሁን በምድር ላይ ሲመላለስ የነበረ አንድ ሰው ነው አይደለም። በምድር ላይ ሲመላለስ የነበረ አንድ ሰው ሐዋርያት ሲያዩት እንደነበረው ካልሆነ ታዲያ ምንድን ነው የምናስበው? በአይምሯችን ምን እየሳልን ነው ክርስቶስን የምናመልከው የሚል ጥያቄ ነበረ። እና እነዚህ ኦሪገኒስት የኦሪገን ትምህርት አራማጅ የሆኑ ሰዎች እስከምን ድረስ ሂደው ነበረ? በቃ ስጋዊውን ዲኮንስትራክት እስከማድረግ ሂደው ነበር። የክርስቶስን ስጋዊ በቃ በስጋ አናውቀውም ስላለ ጳውሎስ በቃ ክርስቶስን በስጋ ራሱ እንደ ሰው ማሰብ ራሱ የለብንም፣ እንደ አብን መንፈስ ቅዱስን እንደምናስበው በረቂቅ አካሉ ብቻ ነው ማሰብ ያለብን። ከበረ ከተባለ መርቀቅ ነው። ምክንያቱም አያችሁ እነዚህ ፕላቶኒስት ስለሆኑ በአብዛኛው የኦሪገን ተከታዮች ለነሱ መክበር ማለት መርቀቅ ብቻ ነው እና ረቂቅነትን ነው መስጠት ያለብን ብለው ስጋዊውን ዝቅ የማድረግ
ኦልሞስት ያንን የመርሳት ነበረ። በዛ በተቃራኒ የሆኑ ሰዎች ደግሞ ክርስቶስ በምድር ላይ ሲመላለስ እንደነበረው አይነት አድርጎ የማሰብ ማለት ከብሯል የተባለውን አያስቡትም። በቃ ስለ ክርስቶስ ህላዌ በአምልኳቸው በጸሎታቸው በተለይ መነኮሳትም ስለሆኑ የሚያስቡት የነበረው በዛ በሰው ልክ ነው። ሁለቱም ጋር ችግር ነበረ። ይሄ አንዱ ጉዳይ ነበረ። አሁን ይሄ ነገረ ክርስቶሳዊ አንትሮፖሞርፊዝም ነው ማለት ክርስቶስ ሰው ነው፣ ግን ክርስቶስን በምን ልክ ነው የምንናገረው? ስለ ክርስቶስ ራሱ አሁን ክርስቶስን ስናመልክ አብ ወልድ መንፈስ ቅዱስ ብለን ከሶስቱ አካላት አንዱ አካል ወልድ ስጋ ለብሷል፣ ግን ደግሞ የከበረ ነው። ስጋ ስለለበሰ ወደ ሰው ደረጃ እናወርደውም ማለት ወደ ርቅ ወይሲ ማለት ነው። ደግሞም አከበርን ብለንም ስጋዊውን ረስተን ከሶስቱ አካላት አብና መንፈስ ቅዱስ ረቂቅ አካል ብቻ እንደሆኑት በዛ ብቻ ደረጃ ማለት በአእምሯችን ልናስበው በማንችለው አፖፋቲዝም ደረጃ አንሄድም ወደዛ ማለት ነው። ስለዚህ ክርስቶስ እንዴት ነው የምናስበው የሚለው ራሱ አንዱ ችግር ነበረ፣ ተያይዞ ከምስጢረ ሥላሴ ጋር የሚነሳ። በተለይ አሁን ወደ ፕሮቴስታንት ወገኖቻችን ስንመጣ ምስጢረ ሥላሴ ላይ አንትሮፖሞርፊዝም ብዙ ጭንቀታቸው አይደለም እንደምናያቸው። ምስጢረ ሥጋዌ ላይ ግን ያሰጋቸዋል። በተለይ ሊያስቡበት ይገባል። ምስጢረ ሥጋዌ ላይ ክርስቶስን በምድር ላይ ሲሆን እንዳለው አድርጎ የማሰብ ዝንባሌ አለ። ለምሳሌ ክርስቶስ አሁን በክህነቱ እንዴት ነው የሚያገለግለው? ሊቀ ካህንነቱ ስትሏቸው የብሉይ ኪዳንን የክህነት ስርዓት ወስደው በሰማይ መቅደስ ያገለግላል። በሰማይ መቅደስ ሲያገለግል እንዴት ነው? ለምሳሌ ክርስቶስ በእግዚአብሔር ቀኝ ተቀምጧል። በእግዚአብሔር ቀኝ የተቀመጠ ሊቀ ካህን ነው። በብሉይ ኪዳን ግን በቀኝ የተቀመጠ ሊቀ ካህን አልነበረም። ካህን ቆሞ ታጥቆ ነው የሚያገለግለው። ስለዚህ ስለ ክርስቶስ በምንናገርበት በተለይ ከትንሣኤ ከእርገቱ በኋላ ስላለው ነገር ስንናገር ከፍ ባለ ክብሩን በሚገልጽ ደረጃ መድረስ አለብን ማለት ነው፣ መሄድ አለብን ማለት ነው። ስለዚህ በተለይ ክርስቶስ አሁን እንዴት ነው እርቁን የሚፈጽመው? የእርቅ አስታራቂ ነው በዘመነ ሐዲስ በአጠቃላይ እስከ ዓለም ፍጻሜ። ይህም በተመለከተ ክርስቶስን ወደ ቅዱሳን ደረጃ አውርዶ ማሰብ። ለምሳሌ ስለ አማላጅነት ሲነሳ ብዙ ጊዜ አይታችሁ ከሆነ እኔ የቅዱሳን አማላጅነት ምን ያደርግልኛል? ክርስቶስ ያማልድልኛል ይላሉ። ሳያውቁት ወደ ክርስቶስን ወደ ቅዱሳን ደረጃ እያወረዱት ነው ማለት ነው። ማለት ክርስቶስ ምን ያደርግልኛል ብሎ አንድ ሰው የቅዱሳን ምልጃ ምን ያደርግልኛል ብሎ መጥቶ ክርስቶስ ያማልደኛል ካለ የቅዱሳንን ምልጃና የክርስቶስን ክህነት አስታራቂነት፣ መካከለኝነት በአንድ ካታጎሪ እያሰበ ነው ማለት ነው። ካታጎሪው ተዛብቶበታል፣ ወርዶበታል ማለት ነው። ምክንያቱም ቅዱስ ጳውሎስ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ አይደል ለምንድነው ምልጃ ይደረግ ለነገስታት ሁሉ ምልጃ ጸሎት አቅርቡ ካለ በኋላ በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ነው ይላል። ለቅዱስ ጳውሎስ አሁን ምልጃ አቅርቡ ጸሎት አቅርቡ ማለትና አንድ መካከለኛ አለን የሚለው አይጣላም። ምክንያቱም ቅዱስ ጳውሎስ የተለያየ ካታጎሪ ነው የሚያስበው። ስለ ክርስቶስ ሲናገር ማንም የማይካፈለው የሊቀ ካህንነት ስራ ነው። የአስታራቂነት በደሙ የሚሆን በባህሪው ነው። ሰውም አምላክ ስለሆነ ወደ ቅዱሳን ስናመጣ ግን የልመና ነው። እነሱ ለምነው ነው የሚያስደርጉ። ምንም ሞገስ ያላቸው ቢሆኑ ይሄን አድርግ ብለው ጠይቀው ነው የሚያስደርጉ። ስለዚህ ክርስቶስን አንድ ሰው ከቅዱሳን ጋር ማወዳደር እና የቅዱሳንንና የክርስቶስን ሚና ማጣረስ ከጀመረ ቅድም እንዳልኳችሁ በዛ ዘመን የተነሳው ክርስቶስ እንዴት ነው የምናስበው? አሁን ክርስቶስ እንዴት ነው የምናስበው? በእግዚአብሔር ቀኝ ከሚገባው በታች ካወረድ ነው የሥላሴን አካል አንትሮፖሞርፊክ በሆነ መንገድ ወደ ሰው እንዳወረዱት ሁሉ የክርስቶስን ክብርም እንደዚሁ ማውረድ አለ ማለት ነው። ስለዚህ በየቦታው አለ ማለት ነው። አንትሮፖሞርፊዝም ሁሉም ቦታ ላይ አለ፣ በሁሉም ሃይማኖቶች ውስጥ አለ። በሚገባ ለተጠቀመበት ሰው አስፈላጊ ነው፣ ቋንቋ ነው። ግን ሁሉም ጋር ግን ሰዎች በትክክል ካልተረዱት ወደ ስህተት የመሄድ እድልም አለው ማለት ነው። ደግሞም አንትሮፖሞርፊዝም በሚስጥረ ሥላሴ ብቻ አይደለም ያለ፣ በሁሉም የነገረ ድነት ክፍሎች ውስጥ ሁሉ አለ። ይህንን ለማንሳት ነው።
ታላቁ ይብቃኝ እዚህ ላይ እግዚአብሔር ይስጥልኝ። እሺ መምህር እግዚአብሔር ይስጥልን፣ ቃሉ ያሰማልን። መምህር ኤፍሬም ካሉ ያልተነሱ ሀሳቦች ላይ ብቻ ይቀጥሉልን መምህራችን። ጤና ይስጥልን ብያለሁ ሁላችሁን፣ በመላው ዓለም ያላችሁ እግዚአብሔር ቤተሰቦች፣ መምህራን፣ ሊቃውንት፣ ዲያቆናት ሁሉንም ሰላም ብያለሁ። ቃለ ሕይወት ያሰማልን፣ ክብረ ሊቃውንትን አስበ መምህራንን ይድልልን ብያለሁ። ያልተነሳ ሀሳብ እንኳን በስፋት የለም። ምናልባት ግን የመሰለኝን ሳልረዳ ቀርቼ ከሆነ እንድታስረዱኝ ይፈልጋለሁ። እግዚአብሔር አካል የለውም የሚል አካል ግን ተነስቷል ወይ ማለት እኔ አሁን የሰማሁ አባ ገብረ ማርያምም ሲሉት የነበረው ዘልደታ የጎንደሩ ከሳቸው የሰማሁት እግዚአብሔር ጾታ አለው ከአካልም አሳድገው የአካል ክፍል የሆነ ጾታም አለው ሚል ቃል ነው የሰማውና እግዚአብሔር አካል የለውም ብሎ የሚናገር ሰው አለ ወይ የሚለው አንዱ ትልቅ ጥያቄ ስለሆነብኝ ነው። ኦርቶዶክሳዊ ሆኖ እግዚአብሔር አካል የለውም የሚል ሰው ምንን መሰረት አድርጎ ነው? መጻሕፍት በጠቅላላ የሚነግሩን ታላቁ ሊቅ ቅዱስ ጎርጎርዮስ ነባቤ መለኮት ወለእለ አሃዱ እምአካላት ፍጹም በገጹ ወበመልክዑ ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም የሆነ ፍጹማን አካላት ያላቸው መሆናቸውን ይናገራል። ይሄንን ተናግሮ እሱ የሚያቆም ብቻ አይደለም፣ ሌላም ፍጹም አካል መኖራቸውን አትናቴዎስም ሐዋርያው እስመ አብ በአካሉ ወበገጹ ወበመልክዑ ውእቱ፣ አብም በአካሉ በገጹ በመልኩ ፍጹም ነው፣ ወልድም እንደዚያው መንፈስ ቅዱስም እንደዚያው፣ ወይም ወከማሁ ወልድኒ በአካሉ ወበገጹ ወበመልክዑ ውእቱ፣ ወከማሁ መንፈስ ቅዱስኒ በአካሉ ወበገጹ፣ አብም ወልድም መንፈስ ቅዱስም ፍጹማን ቅውማን አካላት እንደሆኑ መጻሕፍት ይነግሩናል። ማለት አካላት እግዚአብሔር አካል የለውም የሚል አስተምህሮ በየትኛውም አይነት መጽሐፍ በየትኛውም አይነት የቤተ ክርስቲያን አስተምህሮ የለም፣ ኑሮም አያውቅም። እንዲህ ብሎ መግለጽም መናገርም ኦርቶዶክሳዊ አስተምህሮ ነው። እግዚአብሔር አካል አለው ስንል ግን ምን አይነት አካል የሚለውን ያብራራችሁበትን እሱን እቀበላለሁ። አካል የለውም የሚል አስተምህሮ በሌለበት ስለ አካል ስለመኖሩ የሰጠናቸው ማብራሪያዎች አብዛኞቹ ሰዓት የማጥፋት አይነት ስሜት መስለው ታዩኝና ምን አይነት አካል ነው ያለው እግዚአብሔር? የመጀመሪያው እግዚአብሔር በአካሉ ሁሉም ሰው በሚገባው ቋንቋ በምንረዳዳበት ሐሳብ እግዚአብሔር በአካሉ ረቂቅ ነው አለ። ረቂቅ ነው በአካሉ ማለት ምን ማለት ነው? ልክ እኔ የምናገረው ንግግሬ ከአካሌ ይረቃል፣ ንግግሬ ይረቃል ማለት ነው። ከንግግሬ ደግሞ ሐሳቤ ይረቃል፣ ከሐሳቤ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ ደግሞ ወይም ከሐሳብ መላእክት እግዚአብሔር ይረቃል። ማን ከተባለ እግዚአብሔር ረቂቅ አካል ህላዌ ብያኔ ያለው ያነዋወር ህልውናው በረቂቅ የሚገለጸው እግዚአብሔር ረቂቅ አካል አለው ማለት ነው። አንዱ እሱ ነው። ሁለተኛው እግዚአብሔር ስፉህ ነው ስንል የማይወሰን ነው ማለት ነው። በእኛ ትምህርት፣ በእኛ እውቀት፣ በእኛ ሐሳብ፣ በእኛ ጎዳና የምናውቃቸው ዓለማት አሉ። ዓለማተ መሬት የምንላቸው፣ ዓለማተ እሳት የምንላቸው፣ ዓለማተ ነፋሳት የምንላቸው፣ የነፋሳት ዓለም፣ የመሬት ዓለም፣ የዚህ ዓለም እያል ሀያው ዓለማት ብለን የምንገልጻቸው አሉ። እኒህን እግዚአብሔር ስፉህ እንደመሆኑ መጠን ረቂቅ እግዚአብሔር ስለሆነ በረቂቅነት ህልውናው ስፉህ ነው ያልነው እግዚአብሔር ዓለምን በጠቅላላ እንደ ጽናህ ነው ቢሉ አንጠልጥሎ፣ እንደ ወረቀት ነው ቢሉ አንከብሎ፣ እንደ ወርቅ ነው ቢሉ አንከብሎ ዓለምን እግዚአብሔር በእጁና በእጁ መዳፍ ይዟል ማለት ነው። ይህ ማለት ዓለምና ከዓለም ባፋአ ያለው ፍጥረት ሁሉ በእጁ በመዳፉ የሚኖር ከሆነ ላይ ታይት ተብሎ የሚነገርለት የለውም ማለት እግዚአብሔርን የሚያካብበው በዚህ አካባቢ አድማሱ፣ በዚህ አካባቢ የማኑ፣ በዚህ አካባቢ ቀኙ፣ በዚህ አካባቢ ግራው ተብሎ አይነገርለትም። ለፍጡር ቀኝ ግራው እያልን የምንናገርለት
ከቀኙ ቀጥሎ ሌላ አድማስ ወይም የሚገድበው የሚያካልለው ስላለ ነው። ልክ ለእግዚአብሔር በምንናገርበት ጊዜ ግን ከዚህ ቀጥሎ ተብሎ የሚነገርለት አምላክ አይደለም። ለምን ቢባል ከዚህ ቀጥሎ የሚባል የለውም ነው። ከሌለው ምሉእ በኩሉ ነው። እርሱ ማን ነው ከተባለ እግዚአብሔር ስፉ ነው። ስፉ የሆነ አካል አለው ነው። አካሉ ሲባል ግን ሕዋሳቱ መደብ አላቸው ወይ ነው ትልቁ ጥያቄ። እሱ ላይ ነው ትኩረት ስምረት እንዲደረግበት የምፈልገው። አካሉ መደብ አላቸው ወይ ማለት እኔ እናንተ ጋር ማወራ የተናገራችሁትን በጆሮዬ ሰምቼ ነው። ጆሮአቸው መስማት የተሳናቸው ወንድሞች አስተያየት መስጠት አይችሉም። ለምን ካላችሁኝ እንኳን አስተያየት ሊሰጡ ምን እንደምንልም ከኛ አይሰሙም። ግን ሌላው አካል እኮ ምሉ ነው። አይናቸው ያያል፣ እግራቸው ይራመዳል፣ እጃቸው ይዳስሳል። እንዲያ ስለሆነ ግን ሌላው አካል ስለሰራ ጆሮአቸው ብቻውን ስራ ቢያቆም የመስማት አገልግሎት ይቆማል። ሰው የሚሰማው በጆሮ ነው፣ የሚያየውም ባይኑ ነው። አካሉ የስራ ክፍል የኖረው ነው። አካላት እግዚአብሔርን ስንጠቅስ ግን እንደ ሰው የተድቦለቦለ ወይ የሆነ አይን የሰፋ የሚሆን ሰፊ በሜትር የሚለካ የሚሆን እንደዚያ የተድቦለቦለ አካል ያለው መስማት የሚችለው በጆሮ ብቻ ማየት የሚችለው በአይኑ ብቻ አይደለም። ልብ በሉ። ንግበር ሰብአ በአርአያነ ወበአምሳሊነ አለ እግዚአብሔር። ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ብሎ የተናገረበትን ክፍል ይዘው የእግዚአብሔር መልኩ የእግዚአብሔር ይሄ ምንድን ነው የሚባለው? ገጹ የሰውን ገጹን ይመስላል ብለው ጥሬ ዘር ሸምደው የሚጓዙ አንዳንድ ወንድሞች ሲናገሩ እንሰማለን። ምን ለማለት የተፈለገ ቃል ነው? ቃሉን የተናገረው ራሱ ባለቤቱ እግዚአብሔር ነው። ክታቡን የጻፈልን ሊቀ ነቢያት ሙሴ ነው። እኒን አባቶቻችን ምን ብለው ነው የተረጎሙት? ሰው እንደ አርአያችን እንደ ምሳሌያችን እንፍጠር ማለት ባለፈም ተናግሬ ነበር በሌላ አውድ፣ ዛሬም ልጨምረው። ሰው በሶስት አይነት ጎዳና የተፈጠረ ፍጥረት ነው። አንዱ የሰው ልጅ የተፈጥሮ ጎዳናው ምንድን ነው ከተባለ አባት ሳይኖረው አባት ሆኖ መገኘት ነው። አርአያችን ምሳሌያችን የተባለ አብ ወልድ መንፈስ ቅዱስን የሚወክል ንግግር ነው ብላ ቤተክርስቲያን ታምናለች። ስለሆነም አባት ሳይኖረው አባት አድርጎ ነው የፈጠረው ማንን? አዳምን። ለአዳም አባት የለውም። አዳም ግን ለእኛ ለእናንተ ለሁላችን አባት ነው ማለት ነው። አባት የሌለው ለሁሉ አባት ሆኖ የተገኘ አብን የሚወክል ነው ማለት ነው። እንደገና ደግሞ ወልድ ዋሂድ ኢየሱስ ክርስቶስ እርሱ ደግሞ ወልድ በተባለ ባህሪው የአዳምን ልጅ ሴትን ወይም አቤልን መስሎ የተገኘ ነው ብለን እንናገርለታል። ምሳሌው ዘያጽጽ ነው። አቤል የተገኘ በተራክቦ ነው። አቤል የተገኘ በተራክቦ ነው። እርሱ ግን በእንደዚህ የተገኘ ብለን አናምንም። ንግግር ነው። የአቤል ልደት ማለት ነው። በመውጣት ከአዳም ጎን ምገቡ አዳም ከአዳም ጎን የተገኘች ናት። ልክ ለሔዋን ይህን ስናድል ለመንፈስ ቅዱስ ደግሞ መንፈስ ቅዱስን መስላ የተፈጠረች ናት። መንፈስ ቅዱስ ከአብ የሰረጸ እንጂ የተወለደ ስለማይባል አርአያ አምሳል የሚለው ሰው ያን ወክሎ የተገኘ ፍጥረት መሆኑን ማንሳት ነው። አንዱ እሱ ነው። ሁለተኛው ሰው የሚባለው ፍጥረት ኔትወርክ ደህና ነው። ታላቁ እኔ ጋር ቀይ ነው የሚያበራው። እቺን እያወራው እንዳይሆን ይሰማል አለው። ይሰማል። ትንሽ ሊዘጋ ይችላል እንጂ ይሰማል። መልካም። ስለዚህ በአጭሩ ምን እያልሁ ነው እኔ? ሌላው ይሄ አርአያ አምሳል የሚለው ለሰው ልጅ ሲነገር ምን ማለት ነው ሲባል አንደኛው ዘውድ ሆኖ ስለተፈጠረ ነው። በዕለተ ዓርብ ለፍጥረታት 22ኛ ለዕለተ ዓርብ 4ኛ ሆኖ የተፈጠረ ፍጥረት በመሆኑ ነው። ሰው እንዲያ ሆኖ የተፈጠረ ፍጥረት በመሆኑ ምክንያት አንድ፣ በሁለተኛ ደረጃ ለፍጥረታት ሁሉ ገዢ ሆኖ እግዚአብሔር በባህሪ የሚገዛውን ቅድም ሲነገር እንደነበረው በጸጋ የሚገዛ ሆኖ ስለተፈጠረ ለዚህ የተነገረለት ነው ማለት ነው። ለዚህ የተነገረለት ነው። አካላት እግዚአብሔር የሚባሉት ሲዘረዘሩ በዚያ ልክ የሚገለጽ ነው ማለት ነው። እንዲህ ካል እግዚአብሔር ጾታ አለው ወይ? እግዚአብሔር ጥያቄ ሆኖ በደንብ ሰውንም እያስቸገረ ያለው ሐሳብ እሱ ስለሆነ እሱ ላይ ልዩ ትኩረት አድርገን ብናየው ጥሩ ነው ብዬ አስባለሁ። እግዚአብሔር ጾታ አለው ወይ? ንግበር ሰባን ነው አሁን የምጠቅሰው። እግዚአብሔር ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር አለ በኦሪት ዘፍጥረት። ተናጋሪው ባለቤቱ ጸሐፊው ሊቀ ነቢያት ሙሴ ግሩም እንዲህ ብሎ ከተናገረ እንደ አርአያችን እንደ ምሳሌያችን እንፍጠር ያለ ማንን ነው? አዳምን ነው? ሔዋንን ነው? አይደለም፣ ሰውን ነው። ሰውን ከሆነ የተናገረው ሰው የሚባለው አዳም ነው ወይስ ሔዋን ናት? እንደ አርአያችን እንደ ምሳሌያችን ብሏልና
ለአዳም ብቻ ስለተናገረለት የአዳም ጾታ የእግዚአብሔር ጾታ ነው ወይም የእግዚአብሔር ጾታ የአዳም ጾታ ነው ብሎ የሚናገር ሰው ካለ ሔዋንም በጾታዋ ተገልጻ የተፈጠረች ፍጥረት ናት ወይም ከአዳም ጎን የወጣች ፍጥረት ናት። በስምንተኛው ቀን ርኩብ የሆነች ፍጥረት ናት። እንዲህ ከሆነች የሥላሴ ጾታ ወይም ጾታ አለው እግዚአብሔር ተብሎ ከተነገረለት ጾታውን የሚወክል ጾታ አዳም ወይስ ጾታ ሔዋን ለማን ነው ሊሰጥ የሚችለው? አንድ ቁጥር 2 የጾታ አገልግሎቱ ምንድን ነው? ለማንኛውም ፍጥረት የተሰጠው ጾታ በአንደኝነት ብቻ የማይኖር ሁለተኝነትን የሚተካ አኮ አሃዱ አንድ ብቻ ስለማይሆን ወይ ከውን ካላአ ሁለተኛን ስለሚሆን እርባታ ስላለበት የመራቢያ አካል ተሰጠው ማለት ነው። ለእያንዳንዱ ፍጥረት የመራቢያ አካል ኑሮት ሁለተኝነትን ገንዘብ ያላደረገ የለም ያደረገ የለም። ይሄ ማለት ምን ማለት ነው? መላእክት ሁለተኛ አካል ኑሮት ያልተራባ ፍጥረት የለም። አንድ ጾታ ሳይኖረው የተራባ ፍጥረትም የለም። እያልሁ ያለሁት መላእክት ጾታ የላቸውም ምንላቸው አያገቡም፣ አይጋቡም፣ አይዋለዱም። የጾታ አገልግሎቱ ዘርን መተካት ከሆነ በነገረ መላእክት ይህ አስተምህሮ ከንቱ ይሆናል ማለት ነው። የሰው ልጅ አስተምህሮ በሰው ላይ የሚተረጎመው ለመላእክት ሲታደል በመላእክት ዘንድ ያ ስለሌለ ትክ የለም ማለት ነው። ድንጋይ አይራባም፣ እንጨት ይሄ የማይራባው አካል እንጨት የሚራባ በፍሬ ነው ራሱን የቻለ ሌላ ህልውና አለው። ዳሩ ግን የጾታ መገለጫ ሆኖ የተቀመጠለት ፍጥረት አይደለም። ለሰው ለእንስሳት ጾታዊ መራቢያ ወይም ጾታዊ ስመ ስያሜ የተሰጣቸው የሚራባ ስለሆነ ነው። ለአብ ለወልድ ለመንፈስ ቅዱስ ጾታዊ መገለጫ ካላቸው ይራባሉ ወይ? ሎቱ ስብሐት ምስጋና ይድረሰውና አብ ወልድን የወለደበት በመራቢያ አካል ነው ወይ? ወልድ ከአብ የተወለደበት ያን የመራቢያ ህልውና ይዞ ነው ወይ? አብ ወልድን የወለደበት የመራቢያ ህልውና በዚያ በኩል ከሆነ ወልድ ከአብ ሲወለድ አብ ወልድን የወለደበት የመራቢያ አካል እርሱ ጋርም አለ ካለ ወልድ ለምን አልወለደም? አንድ ሁለተኛ አምላክን በመራቢያ አካል የሚወልድ ከሆነ ሌላ አምላክ ያልበዛ ብዥ ያልሆነ ለምንድን ነው? ሶስተኛ ራሱ አምላክ በህልውናው በመራቢያ ጾታዊ አካል ህልው ሆኖ የሚኖር ከሆነ ህልው የሆነበት ያ የሚወልድበት መዋለጃው ማን ነው? ማለቴ ጾታዊውን አካል የፈለገው ከማን ጋር ጾታዊ ህልውና ሊያደርግ ነው? ስለዚህ ከንቱ አስተምህሮ ነው ማለት ነው። ጾታ ለእግዚአብሔር አይነገርም። በነገራችን ላይ ይህንን ቃል በመናገሬ እጅጉን አፍራለሁ። ለምን ካላችሁኝ አንዳንድ ጊዜ እኔ እንኳን በእኔ ዘመን ጉባኤ ቤት ስናጠና አባቶቻችን ከህግ ውጭ የሆነውን አስተምህሮ ከህግ ውጭ ማለት መልዕልተ ህግ ከአእምሮ በላይ የሆነው የሚያስጨንቀውን ሐሳብ ይሄንን ተውት ለመንፈስ ቅዱስ ስጡት እየተባለ ሲታለፍ ብዙ ምስጢራትን አውቃለሁ። ፍትሐ ነገሥት ሊቃውንት እንደምታውቁት የፍትሐ ነገሥት መምህራን ስላላችሁ ታውቁት አላችሁ። በፍትሐ ነገሥት ህግ በዘመኑ ሲተገበር የነበረ ዛሬ ደግሞ ህቡ ሆኖ ተውት ተብሎ የተቀመጠ ለመተግበር የማይመች ቦታ አንድ፣ ሁለተኛ በችግር ዘመን ስርዓት ሆኖ የተሰራ ዛሬ ግን ችግር ስለሌለብን በመጠንም ቢሆን ቤተክርስቲያን በእግሯ የቆመችበት ዘመን ስለሆነ የማይተገበሩ በቃ ልዩ ልዩ ትርጓሜያት አሉ በቤተክርስቲያናችን ምስጢር አደባባይ እየወጡ ሁሉም ከሰዎች ህሊና አቅም በላይ የሆነ ማን ፈጠረ ቢባል ሥላሴ ብሎ መመለስ በማይችል ነገር ሃይማኖቱን ስርዓተ ዕውቀቱን ባላገናዘበ ትውልድ መካከል እንኳን ይቅርና በእውቀት በቅድስና የማይዳኝ ምስጢር እያመጡ የትውልድ አእምሮ ማደንዘዝ ማወዛገብ፣ ይሄ ለእኔ በእውነት በጣም የሚያሳዝን ጎዳና ነው። ምክንያቱም እኔ አባቴ የተናገሩት በጣም ትልቅ መምህር ናቸው። በቤተክርስቲያን ደረጃ አንዳንዴ ሰው በመጠኑ በክብሩ ልክ እያሰበ መናገር ካልጀመረ እንኳን ቤተክርስቲያን እኛ የምናምነው ምንድን ነው ካላችሁኝ ማንም ሊቅ የምንለካው በቤተክርስቲያን እንጂ በሊቅ ምትለካ ቤተክርስቲያን የለችንም። እኛ በአባቶቻችን ትምህርት፣ በአባቶቻችን ሃይማኖት፣ በአባቶቻችን ህልውና ነው የምናምነው። ታላቁ ሊቅ ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡት እንዲህ የሚል ቃል ተናግሯል። ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ማንም ሊቅ፣ ማንም አዋቂ፣ ማንም ድንቅ ቢባል፣ ማንም ተርጓሚ፣ ማንም አመስጣሪ ቢባል የምናምነው የምንከተለው የጸናች የቀናች የአባቶቻችን ሃይማኖት ነው ይላል። የምናምነው የምንከተለው የጸናች የቀናች የአባቶቻችን ሃይማኖት ነው።
ሌላ አይደለም። ወነአምን ከመ ወልድ ዋሂድ ዘተወልደ እምአብ አለ። ከአብ የተወለደ በማይመረመር በማይነገር ምስጢር በተወለደ በአብ እናምናለን። የምናምነው ግን ማን በነገረን ነው አለ? አባቶቻችን በነገሩን በዚያ እናምናለን። ነሳ ስጋ ወኮነ ሰብአ፣ ስጋን ነሳ ሰውን ሆነ ተብሎ የወንድነት ግብር በራሱ ለወልድ ተቀጽሎ የተነገረለት በስጋ ተገልጾ ስናየው ነው። ከዚያ በፊት በወንድ ግብር አይገለጽም ወይ? ይነገራል። እና መጽሐፍ ምንን ይቻል? መሸከም አይችልም። መሸከም አይችልም ማለት ምን ማለት ነው? የእግዚአብሔር ጾታዊ ንግግሩን በምን ይገለጽ? በሴት ቢገለጽ እግዚአብሔር በወንድ አንቀጽ አይነገርለትም ወይ ብሎ የሚጠይቅ አካል ከመጣ፣ በወንድ ሲነገር በሴት አይነገርለትም ወይ ብሎ ሰው ከጠየቀ፣ የእግዚአብሔር ጾታዊ መገለጫው ይህ መልዕልተ ሕግ ነው። መልዕልተ ሕግ ከሕግ በላይ ማንም በቃላት በሐሳብ ሊዳኘው የሚችል አይደለም። ይሄ እግዚአብሔርን ጎትቶ በነገራችን ላይ ዛሬ አንድ የለቀቁት ትምህርት አለ። ምንድነው የጻፍኩት ጽሑፍ አለ ፌስቡክ ድህረ ገጽም በዚህ በቲክታክ ድህረ ገጹም። ምን ማለት ነው? ህሉና እግዚአብሔርን በጾታ ቢሲ ወይም የእግዚአብሔርን አኗኗር በሰው ጾታ ጎትቶና ወርዶ እግዚአብሔር በጾታ ወንድ ነው ሴት ነው ብሎ ከፍሎ መናገር፣ ይህ በጣም ፍጹም በእውነት በጣም ፍጹም ክህደት ነው። በእውነቱ ማስተዋል፣ ማየት፣ ማገናዘብ፣ መረዳት ያስፈልጋል። ይህ ካልሆነ የሚቀጥለው የቤተ ክርስቲያኗ ህልውናን የሚጋፋ አስተምህሮ ትውልድ እያመጣ በጨመረ ቁጥር የትውልድን አእምሮ ማወዛገብ ይመጣል። የኔ መልእክቴና ሐሳቤ ይህ ነው። ስለዚህ ጾታ እግዚአብሔር የሚባለው ለእግዚአብሔርነቱ የሚገለጽ ቅጽል ቋንቋ አይደለም፣ ለፍጥረት የተሰጠ ነው። ለእኔ የተሰጠኝ ለእግዚአብሔር እቀጽለዋለሁ እንዴ? የእኔን መራብ እግዚአብሔር ይራባል ብዬ የእኔን አለመስማት ወይ መስማት እግዚአብሔር እንዲሆናል ብሎ በዚህ ሐሳብ ልክ እግዚአብሔር የሚገለጽና የሚነገርለት አይደለም። ስለዚህ ባጭሩ ለመምህራኑ ይህ ድምፅ ለሚሰማችሁ ለሁሉም ሰው አንደኛ ገና ያላደገ ምእመን ነው ያለን። ሕፃን የወለደች እናት ስለ ጡጦ ከጎረቤት ትማራለች እንጂ ስለ አጥንት አይደለም። ከጎረቤት አጥንት ለሕፃናት እንዴት ተቀቅሎ ይሰጣል ብላ አታጠናም። እኛም እንዴት ነው ይህን ምእመን ማሳደግ ማስተማር ያለብን? በአቅሙ ልክ እንዴት ነው ወንጌል መግለጽ ያለብን እንጂ መድረክ ላይ ወጠን ለሆነ አንድ መምህር ብቻ ግብረ መልስ ለመስጠት የሆነ የእኛን ሐሳብ ብቻ ለማንጸባረቅ ምናመጣቸው አጀንዳዎች ፍጹም ከባዶች ናቸው። እንዲያ ከሆነ እናንተ ለምን ትነግሩናላችሁ ካላችሁኝ፣ ከተበላሸማ የተበላሸውን ለማቃናት ለምን ብለን ሐሳብ እንሰጣለን? የሌለ ትምህርት ስለሆነ ሂዳችሁ ለምን አትመካከሩም? መቼ አማከሩን? ሲናገሩት ካላማከሩን ስንናገረው አናማከራቸውም። አደባባይ ከተናገሩት አደባባይ ትምህርቱ ልክ አለመሆኑን እንገልጻለን። ይህ እኮ ሃይማኖት ነው። በነገራችን ላይ ታሪክ ቢሆን ታሪክና ወጥ እንደ ቤቱ ነው ይባላል፣ እንተው ነበረ። ይህ ምንድን ነውና ካላችሁ ሃይማኖት ነው። ሃይማኖት ማለት ደግሞ የምናምንበት ማለት ነው። በምናምንበት የምናምንበትን በሚያምነው ሕዝብ ፊት እንገልጻለን። ሐሳቡ ያህ ነው የቤተ ክርስቲያኑ አስተምህሮ። ስለዚህ ለእግዚአብሔር ጾታ የተናገረለት እግዚአብሔር በጾታ ወንድ ነው ብሎ የተናገረለት አንድም የለም እና መጽሐፍ ቅዱስ እግዚአብሔር በወንድ ይጠራዋል እንጂ። አዎ በዘመኑ ወንድና ሴትን በማይለይበት አንድ አድርጎ በሚጠራ ቋንቋ መጽሐፉ ስለተጻፈ፣ በሁለተኛ ደረጃ ምን የለየ ቋንቋ በራሱ ቢሆን ምን ተብሎ ይጻፍለታል? በእኛ በኢትዮጵያ ሴትና ወንድ ስለሚለይ እነ ቅዱስ ያሬድ አንተ አቡነ ወአንተ እምነ፣ አንተ እናታችን ነህ አንተ አባታችን ነህ እያለ እናትም አባትም እያደረገ ይናገርለታል። ሐዋርያቱን እግራቸውን አጠባቸው፣ ኮኖሙ አበ ወእመ እግረ አርዳኢሁ ሐጸበ፣ እናትም አባትም ሆናቸው የደቀ መዛሙርቱን እግር አጠበ እየተባለ ይነገርለታል። ስለዚህ ለእግዚአብሔር ጾታዊ መገለጫ መናገር የማይገባ አስተምህሮ ነው። ማንም አባት በየትኛውም ዘመን ይህንን ሐሳብ መዝግበውት ጽፈውት ተናግረውት የማያውቁት ምስጢር ስለሆነ ማለት ነው የምፈልገው። ከዚያ ውጭ ግን እንደ የመጨረሻ ሐሳብ መናገር የምፈልገው አካላት እግዚአብሔር በራሱ ምንድን ነው? አካላት እግዚአብሔር በራሱ ምንድን ነው? አገላለጹ እንዴት ነው የሚለውን በደንብ መረዳትና በአቅም በቅድስና እያደጉ የሚከድበትን በእውቀት ምዳኝህ ነኝ ብሎ በዘመን እየመጡ ሐሳብን መዘርጋት ይህ ትክክል ሊሆን አይችልም። እኛ ወያዕርፍ ነጽሮተ ኩሉ ነባበያን፣ እውቀት ሁሉ ሄዶ የሚያርፍበት አምላክ ነው እንጂ ያለን እውቀት ሁሉ ሄዶ የሚገደብበት አምላክ አይደለም ያለን። ምን ያላወቅነው ነገር አለና እንዲህ ከሆነ
ዘርዝረን መርምረን እንዲህ ነህ ብለን ተችተን በራሳችን አቅም የምናስቀምጠው ከሆነ ምኑን ነው እግዚአብሔር የሆነው? የጾታን አገልግሎት በራሱ እኮ መረዳት ያስፈልጋል። እንኳን ጾታ የሌለው ፈጣሪ ጾታ የሌለው ፍጥረት እኮ አለ። ጾታ የሌለው ፍጥረት እኮ አለ። ጾታ የሌለው ፍጥረት ቅድም እንደነገርኳችሁ ድንጋይ የሆነ እንጨት የሆነ ምናምን ብለን ጾታ የሌለው ፍጥረት እኮ አለ። የሚገርማችሁ ጾታ የሌለው ፍጥረት ባለበት ጾታ ያለው ፈጣሪ የምናደርግንን ብሎ እግዚአብሔር ጋር መንጠላጠል ይህ ፍጹም ነውር ነው። ስለዚህ ባጭሩ ምንድን ነው ማለት የፈለግኩት? የቤተክርስቲያናችን አስተምህሮ አባቶቻችን የነገሩን የማይመረመር የማይታወቅ። እኔ በእውነት አንድ ነገር ሁሌ የሚገርመኝ እግዚአብሔር ስለ ይታወቅነቱ ሰው ያቅሙን ይደክማል። የማይመረመር የማይታወቅ ነው። ያዘጋጀን እንጂ የማናዘጋጀው፣ ያወቀን እንጂ የማናውቀው፣ የሚጠብቀን እንጂ የማንጠብቀው፣ የሚያብራራን እንጂ የማናብራራው መልዕልተ ዳሩ ግን የምናምነው እርሱ እግዚአብሔር ይባላል። ሰው አንዳንዴ የሚታመነውን በስንፍናው የሚታመነውን በፍልስፍናው ለመዳኘት ይጥራል። የሚታመነውን አግኝታችሁኛል? ልብ በሉ። የሚታመነውን በፍልስፍናው ለመዳኘት ይጥራል። ይህ ጾታ እግዚአብሔር የሚባለው የሚታመን እንጂ የምንፈላሰፍበት አይደለም። አንዳንዱ ደግሞ የሚታወቀውን ያምናል። ዝም ብሎ አምኖ ዝም ማለት በስንፍናው ማወቅ እያለበት በእምነት ሸፍኖት ያልፋል። እኛ የሚታወቀውን በማወቅ የሚታመነውን በማመን ነው የምንኖረው። ስለዚህ እኛ እኮ የምንኖረው የሚገርማችሁ ልክ የእንቁላል አስኳሏ ውስጥ እንዳለች ህልውና እኮ ነው የኛ አኗኗር። በቃ እግዚአብሔር በእጁ ዓለምን ጨብጦታል። በዚህ ዓለም ውስጥ ደግሞ እኛ እንኖራለን፣ ከዚያ ውስጥ ደግሞ እኛ እንኖራለን። አኗኗራችን እንዲያ ከሆነ ያን ሁሉ ቀደን ወጠን ቆይ ጾታህ እንዲህ ነው ብለን የምንገልጸው ምን ብለን ነው የምንገልጸው? እስኪን ጥያቄ ሴቶች ቢጠይቁት ወንድ መምህራን ምን ብላችሁ ነው የምትመልሱት? ምን ብለን ነው የምንመልሰው? አሁን በጾታው እግዚአብሔር በጾታው ወንድ ነው። አዎ። ስለዚህ እኛን እንዴት አሳነሰን? ከአዳም ጎን ያስገኘንም ስለዚህ በጾታው እግዚአብሔር እናንተን ስለመሰለ ነው ወንዶችን ራስ አድርጎ እኛን ደግሞ እንዲያደረገን ብላ ሴቷ ብትጠይቅ እንደ ሰውን እንፍጠር ካለ እግዚአብሔር በራሱ ጾታ እናንተን እኛን ደግሞ ከራሱ ጾታ በተቃራኒ እንዴት ፈጠረን የሚል ጥያቄ ቢመጣ መልሱ ምንድን ነው? እንዲሁ በእውነት ፍጹም ይገርማል። ስለዚህ መያዝ ያለባቸው ይሄ መታመን ያለባቸውን ምስጢራት በእውቀት ለመዳኘት መሞከር ሞኝነት ብቻ ሳይሆን ለእኔ እብደትም ጭምርት ነውና እንዲያ ባናደርግ ድንቅ ነው የሚል መልእክቴ ነው። እግዚአብሔር ይስጥልን። እሺ ቃሎት ያሰማልን መምህር ኤፍሬም፣ ሁላችሁንም እግዚአብሔር ይስጥልን። አንዲት ነገር ብቻ ከመልክዓ ሥላሴ ምናምን ሲባል ስለነበረ ምን ያክል ፖኤቲክ እንደሆነና ሊተራል ሆኖ እንደማንረዳው እንደው ዝም ብዬ ገና መልክዓ ሥላሴን እንደገለጣችሁ የመጀመሪያውን ማለት ነው እንደገለጣችሁ ምን ታገኛላችሁ ከዚህስ ምን ትረዳላችሁ የሚለውን እንድታዩት ብቻ ነው። እሺ አሁን ለምሳሌ እዚህ ጋር ምን ይላል? እስኪ አንደኛውን ብለን አንስተን እንየው። ሰላም ለገጽክሙ እምገጸ ፍጡራን ዘተሃባ ስብሐቲክሙ ሥላሴ ውስተ አፈ ኩሉ ዘመላ አሃዱ መልአክ ሶበ እንዴትክሙ ወፃ ሊበ ፍጡራን ከመ ይሰመይ እግዚአ በአምሳልክሙ ፈጠርክሙ ሰባ የሚለው ለገጽክሙ የሚለውን አሁን ፊት ገጽ ፊት ነው፣ ግንባር እንደማለት ነው። ለዚህ እንደው ሥላሴ እንደኛ አይነት ገጽ አለው ማለት ነው። እንደው ይሄ ነገር እንዴት ይሆናል ብሎ ሰው መወዛገብ የለበትም። ምክንያቱም እምገጸ ፍጡራን ዘተሃባ ነው የሚለው ከፍጡራን ስውር ለሆነ ከዛ ስብሐቲክሙ ሥላሴ ውስተ አፈ ኩሉ መላ ሥላሴ ምስጋናችሁ በሁሉ አንደበት በሁሉ አፍ በሞላ ጊዜ አሐዱ መልአክ እምቤትክሙ ወፃ። ስለዚህ አሁን ይሄ የሚነሱ ዝም ብሎ ለማወዛገብ ወይም ደግሞ ሰው የራሱን ትምህርት ይዞ ያንን ትምህርቱን እንዲደግፍለት ኮት ማይኒንግ የምንለውን ወይም ጥቅስ ፍለጋ የሚሄድ ከሆነ ከመልክዓ ሥላሴ የተሻለ መጽሐፍ ቅዱስ ላይ ታገኛላችሁ። ቅድምም ስናየው ስለነበረ አምሳል የሚለውን በአርአያና በአምሳል የሚለውን ሊተራል አድርጎ የሚረዳ ሰው ቅድምም እንዳልኩት ነሳ አርአያ ገብር የሚለውን መጠቀም አይችልም። ምክንያቱም ሲጀመርም አርአያ ገብር የሚባል ስላልሆነ ቀጥታ
አድርገው ከተረዱት ማለት ነው። ሁለተኛ ደግሞ እግዚአብሔርን ኮርፖሪያል በማድረግ የተወገዘ ምንፍቅና መሆኑ ብቻም አይደለም ወዘተርፈ ብቻ አይደለም የባህሪ አምላክ አይደለም ብሎ እንደምናገር ያክል ነው። ስለዚህ ይሄ ለቀራንብቲክሙ ለእንትንክሙ ይለውን የአማርኛውን ብትመለከቱት የአማርኛ ትርጉሙን ብትመለከቱት እጅግ በጣም ግልጽ ሆኖ ነው የሚታያችሁ። ለቀራንብቲክሙን አሁን ለቅንድብ ነው አብ ወልድ መንፈስ ቅዱስ ወይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ቅድም ዲያቆን ዘማርያም ሲያሳየን አይን፣ ቀራንብት፣ አይዛን፣ አእዳው፣ አይጋር እነዚህ ስለምን እንደሚተረጎሙ ስልጣን፣ መመርመር፣ መፈተሽ፣ ማወቅ፣ መያዝ ስለነዛ ተብሎ ነው የሚተረጎም። እዚህ ጋር ቀራንብተ ሥላሴ ስለምን ነው የገባው? ሰላም ለቀራንብቲክሙ ሲል ይሄ ጸጉር ያለው ቅንድብ ማለት ነው እንዴ? የማያድገው ወዝ እንዲከላከልልን እግዚአብሔር ከአይናችን በላይ ያስቀመጠልን የአይናችን ጥላ ማለት ነው እንዴ? አረ አይደለም። ታዲያ ምንድን ነው? አመፀኛውን ለሚመራመሩ ቀራንብታችሁ ይላል። እንዳ በስላሴ ውስጥ ብቻ ሳይሆን መልካ ኢየሱስ ላይ ራሱ ብትመለከቱ ሰላም ለቀራንብቲክሙ ያንን ቀጥታ በአካሉ ብቻ አይደለም የሚተረጉመው ምስጢራዊ በሆነ መልኩ ከመክል የክንፈ ኪሩብ እለ ይጽላ ወትረ አይንቲ ከዘረግ ብነምን ከመክል የክንፈ ኪሩብ ልክ እንደ ኪሩቤል ክንፍ አይንህን ለሚጋርድ ቀራንብትህ ብሎ ነው የሚያስቀምጠው። ስጋ ለሆነው ቃል እንኳን ሲተረጎም ማለት ነው አይደለም ስጋ ላልሆኑት ለአብና ለመንፈስ ቅዱስ ሲነገር ቀርቶ ወይም ለስላሴ ሲነገር ቀርቶ ለአይንቲክሙ ወይም ለአይኖች የሚለውን አብ ወልድ መንፈስ ቅዱስ ወይ አይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና ስሉስ ቅዱስ ወይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሆነኝ ይላል። አሁን እዚህ ላይ እንደው ሰው በውስጡ የሚለብሰው ልብስ አለው። ልብስ እኛ በውጭ የሚለበስ ነው የምናውቀው። በውጭ የሚለበስ ልብስ በውጭ ማለት በአካል በምንለው የኛ አካል ግዘፍ ስለሆነ ይሄ ግዘፍ የሚለብሰው ከዚህ አካል ላይ የሚያርፍ ልብስ ነው እንጂ የምናውቀው ውሳጣዊ ሐር አለ እንዴ? ውሳጣዊ ሐር አለ። ስለዚህ ይሄ ግጥማዊ ይዘት ስለሆነ ግጥማዊ ነገር ስለሆነ በዚህ ውስጥ ያለውን ነገር ሊተራል አድርጎ መውሰድ መልክዓ ሥላሴ ላይ ዘደምክሙ ስርየት የሚል ሁሉ ያለበት አለ። ስለዚህ ሥላሴ የደማቸውን አፈሰሱ ብላችሁ አብና መንፈስ ቅዱስንም ሰው ልታረጉት ነው ማለት ነው። ምክንያቱም እዛ ላይ አገባቡ በአምስት አንቀጽ ሲዋቀር መልክ ማንኛውም መልክ በአምስት አንቀጽ ነው የሚዋቀረው። ለዚህ እዛ ላይ ዘደምክሙ ስርየት ስላለ ሥላሴ ደም አላቸው ማለት ነው ብሎ አንድ ሰው ሊደመድም ነው ማለት ነው። ወልድ በተለየ አካሉ ሰው መሆኑ ይቀርና አብ መንፈስ ቅዱስም ሰው ሆኑ ማለት ነው። ስለዚህ ሊተራሊስት አንሆን ነው። ምንም ሊተራል የሚወሰድ ምንም ነገር የለም። ምንም እንኳ የሰብአዊ አገላለጾች ወይም አንትሮፖሞርፊክ ኤክስፕሬሽንስ ቢኖሩም እነዛን ግን ነው ብለን አንወስዳቸውም። ለምን? መጽሐፍ ቅዱስ ኮንደንሴሽን ነው። ቅድም እንዳልነው መገለጣዊ መጽሐፍ እስከሆነ ድረስ የሰውን ቋንቋ ተጠቅሞ መለኮታዊ ምስጢርን ሀሳብን ይገልጻልና ነው። ሀሳብ በእኛ በኩል ጨርሰናል። እግዚአብሔር ይመስገን። ሁላችሁም ስለሰማችሁ እናመሰግናለን። አናፖሎ አለ። ጳላዲ ሀሳብ ካለዎት ጳላዲ እንቀበል። ጳላዲዮስ አይ ጨርሳችኋል። ጠያቂ ጠይቅ ባለሳ ይረዝማል። አይ ቲንክ ሰዓቱም የለም። ኦኬ በቃ ጥሩ እሺ። መምህር ዮሐንስ እንኳን ደህና መጡ። ሰላም ይዋሉን። በጤና ይስጥልን። ታላቁ አብሮ ይስጥልን። እግዚአብሔር ይመስገን። አባታችን እንዴት አሉ? አለን። ሁላችንም ሰላም ብያለሁ። እሺ ሀሳብ ካለዎት መቀጠል ይችላሉ። አይ ሀሳብ በመምህራን በሰፊው ተገልጿል። ግን ምን ማለት ምናልባት አንድ ነጥብ ማንሳት የምፈልገው መምህር በረከት ያነሱት ሀሳብ ለእኔ ገዥ ሆኖ አግኝቼዋለሁ። ምናልባት የቤተክርስቲያኗ አንድ ሀሳብ ነው ያላት።
የተለያየ ሀሳብ የላትም። ግን ምናልባት የኛ የሰዎች አረዳድ ግን አንደኛ ሚስጥረ ሥላሴ ከመሆኑ አንፃር ረቂቅ ነው። እውነት ለመነጋገር መርምረንም አንደርስበትም። ግን በቴዎሎጂም ይሁን በዚህ በትርጓሜው እኔ ተመሳሳይ ሀሳብ ሆኖ ነው ብዬ የማስበው። ምናልባት ግን የሰዎች የማብራራት ሂደት ግን የተለያየ ነው ብዬ አምናለሁ። እና ምናልባት አሁን በሚስጥረ ሥላሴ አካለ ሥላሴ ሲባል በአካለ ሥላሴ አካል አለ፣ ገጽ አለ፣ መልካት አሉ። እነዚህ ነገሮች ምንድናቸው ብሎ በመልክዓ ሥላሴ ወይም ደግሞ በአካለ ሥላሴ የመተንተን አቅም ባይኖረን እንኳ ማየት ያስፈልጋል ብዬ አምናለሁ። እነዚህ ነገሮች የሚታዩቸው ብዬ አምናለሁ። ቅድም ኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሰው ንግበር ሰብአ በአርአያነ ወአምሳሊነ የሚለው የተጠቀሰ ጥቅስም አለ፣ የተቀመጠም ሌላ የራሱን ማብራሪያ ያለው እና አሁን ቅድም ዘማርያም ለምሳሌ እጅ ማለት ስልጣን ነው ወይም ሌላ ተብሎ እንደዚያ ብሎ ተተረጎመ አለ። ግን ደግሞ ሌላ አይነት ትርጉም ደግሞ ሊኖረው ይችላል እና እንዲህ ያሉ ነገሮችን ለይተን ብናያቸው አሁን ለምሳሌ አሁን ዋናው አካለ ሥላሴና አካለ ሰው አሁን ሰው ምንድነው እየወሰደ ያለው የሥላሴን አካል ከሰው አካል ጋር እያመሳሰለ ነው። የቸገረን ይመስለኛል። እኔ አሁን ትናንት በዚህ ሐሳብ ነጥቦች ተነስተው ስለ ሥላሴ አካላት ስንሰጥ አማናዊ ሳይሆኑ ምሳሌዎች ናቸው አለ አንድ ሰው። አይ ምሳሌያዊ የሚባል በሥላሴ አካል ላይ የለም። ግን ምንድነው አሁን እዚህ ላይ አካል አለ። አካል ግን ሲባል ምን አይነት አካል ነው? የሥላሴ አካል ምን አይነት ነው? የሰው አካል ምን አይነት ነው ብለን ለይተን ልንናገር ይገባናል እንጂ የሰውን አካልና የሥላሴን አካል ተመሳሳይ አድርገን ልናመጣ አይገባም ነው። ለምሳሌ ዘሰለስቱ ምዕት ምዕራፍ 19 እና ኦሪት ዘፍጥረት ቅድም የተጠቀሰው ጥቅስ አንድ ናቸው። ራሱ በደንብ ሊታይ ይገባም ብዬ አምናለሁ። ወዘቤሉ መጻሕፍት ከመቦ ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይን ጆሮ እንዳሉት መጻሕፍት ይናገራሉ። ወኩሉ ዘተቤለ እለተርፉ በእንተ እግዚአብሔር ነአምን ከመእሙን ወጽዱቅ ውእቱ የቀሩትም ሕዋሳት ሁሉ እንዳሉት መጻሕፍት የተናገሩትን እናምናለን ይላሉ። አሁን ችግሩ ይመስለኛል ስለ አይን ሲነገር፣ ስለ ጆሮ ሲነገር፣ ስለ አካል ሲናገር የእግዚአብሔርን አካልና የሰውን አካል ማመሳሰል እዚህ ላይ ነው ማለት እዚህ ላይ መሰመር አለበት። የሰውን አካልና የእግዚአብሔርን አካል ማራቅ አለብን ብዬ አስባለሁ። ማራቅ አለብን ብዬ አስባለሁ። እነዚህ ነገሮች ኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሰው ምንድነው የሚለው? አንድም ለሰው ፍጹም መልክ እንዳለው ለሥላሴ ፍጹም መልክ አላቸውና ይልና ማለት መተርጉማን ሲጠቅሱ አንዳንድ ይሄን ጥቅስ ለምን አልፋችሁት? ነገሮችን በደንብ ማስተዋል ያስፈልጋል ብዬ አስባለሁ። ነአምን ከመቦል እግዚአብሔር መልካት ጽዱቃት አይን ዋይዛን ዋይዳ ዋይጋር ወለተርፉ ምን ይሆን አባላት። ይህ ጥቅስ የተጠቀሰው ለምንድን ነው? በትርጓሜው ወይስ ምናልባት የትርጓሜው ሐሳብና በቴዎሎጂው ሐሳብ ያለው ልዩነት አለው ወይ? እሱ ልዩነት ካለው ምናልባት እኔም ለወደፊት የመማርበት ሐሳብ ሊሆን ይችላል። እንዲሁም ሃይማኖት አበው ላይ በቀጥታ ሐተታው ላይ የተቀመጠው ምን መሰላችሁ? በደንብ እንድናየው ፈልጌ ነው። ሐተታ ይልና ለሰው እጅ እግር አይን ጆሮ እንዳለው ለሥላሴም ሁሉ አላቸውና ይላል። ያ ማለት ግን የሰው እጅ የሚዳሰስ ነው። የሰው እጅ ውሱን ነው። የሰው እጅ የሚያልፍ የሚሞት ነው። የሰው አካል የሚበሰብስ ነው። የሰው አካል ግዙፍ ነው። የሰው አካል የሚታይ ነው። የሰው አካል የሚዳሰስ ነው። የሥላሴ አካል ማለት እንደዚህ ነው ማለት ግን አይደለም። እና እነዚህ ነገሮች እንዴት አያቸዋቸው የሚል ሐሳብ አለኝ። እንዲሁም ታላቁ ሊቅ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ እንዲህ ይላል። ካይበ ይቤ ዳዊት አጥም እግዚኦ እንከ ወሰማኒ ሀቤ ወካይበ ይቤ ወይኩን እንከ ዘያጥም ቃለ ስለቴ ይልና ናሁኬ ታውቀ ከመቦቱ ለእግዚአብሔር አይን ይልና እግዚአብሔር አካል እንዳለው እጅ እንዳለው እግር እንዳለው መጻሕፍት ይመሰክራሉ። ሰለስቱ ምዕትም የተናገሩት በነገራችን ላይ መጻሕፍት እንደሚነግሩን ብለው ያስቀመጡት ይሄ ነው። ግን አሁን ልዩነቱ እጅ ስንል እግር ስንል አካል ስንል የሰውን እጅና የሰውን እግር አምጥቶ ሰው ይስላል። ያ ማለት ምን ማለት ነው? የእግዚአብሔር አካል ስንል የማይታይ አካል ነው፣ ረቂቅ አካል ነው። እንኳን የእግዚአብሔር ቀርቶ የመላእክት አካል ረቂቅ ነው። በነገራችን ላይ ከሰው አካል ጋር አይመሳሰልም። ግን የመላእክትም ምንድነው አካል ነው የሚባለው። ግን ምንድነው እኛ
የማንመረምርበት የማንደርስበት የማናውቀው ይሄ ነው ብለን የማናብራራው አካል ነው የሥላሴ አካል። ቅድም መምህር ኤፍሬምን ባነሱት ሐሳብ ምንድነው ወአካላትሰ ለለሃዱ አካል ፍጹም ውእቱ በበገጹ ወበመልክው እንዘ ይትሌለይ በመለኮት ማለት በአካል በመልክ በገጽ እነዚህ ነገሮች እንዴት መልክ ምንድነው ገጽስ ምንድነው አካል ምንድነው የሚሉትን ነገሮች ሶስቱን ለይቶ ማየት አስፈላጊ ነው ብዬ አምናለሁ። እና በጥቅሉ የትርጓሜ መጻሕፍት የሊቃውንት መጻሕፍት ይህንን ነው የሚነግሩን። ግን ምንድነው ልዩነቱ የሚለውን ብናየው በሰፊው የሚል ሐሳብ አለኝና ምንድነው ቅድም የጠቀሱት ጥቅስ መጨረሻ ላይ በእንተ እግዚአብሔር ናምን ከመእሙንቱ ወጽዱቅ ውእቱ ወበኃይቱ ኢይትረከብ ወይትሌለይ እቺ ቃል ይሰመርባት። ኢይትረከብ ወይትሌለይ የምትለው ቃል ሊሰመርባት ይገባል። የእግዚአብሔር አካል ወይም ደግሞ መልካት ገጽ አለው ስንል እንደኛ ገጽ ማለት አይደለም። የተወሰነ ገጽ ለምሳሌ አንድ እኮ የእግዚአብሔር ፊት አለው ካልክ የእግዚአብሔር ፊት አሳየኝ ብሎ እኮ በመቼ በንጉሱ ዘመን ይመስለኛል በአፄ ቴዎድሮስ ምናልባት ካልተሳሳትኩኝ ይሄን ተጣረሙኝ ይገባል ሻማ ወይም ደግሞ እሳት በርቶ ይሄ የእሳቱ ፊት ወዴት ነው የሚል ምሳሌ አቅርበው አይተዋል። እና እግዚአብሔር ገጽ አለው ስንል እንደ ሰው ያለ የተወሰነ ገጽ ነው ወይ? እግዚአብሔር እጅ ያለው ወይም ደግሞ እግር አለው ስንል እውነት የሚዳሰስ እጅ እግር ነው ወይ ያለው? አሁን ልዩነቱ እዚህ ይመስለኛል። ሰው እግዚአብሔር አካላት አሉ አሁን ትናንት የእግዚአብሔር አካል ምሳሌ ነው የሚል ሐሳብ ሰምቻለሁ ነው ለምን ነገር ሰምቻለሁ። እና ምሳሌ ሳይሆን አማናዊ ነው። ስለዚህ መጻሕፍት እንደዚያ ነው የሚነግሩን። እና ምናልባት እናንተም የምትሰጡት ማብራሪያ ብዙም አላሳመነኝም። እና እኔ የወሰዱት የመምህር በረከትን ነው። የመምህር በረከት ግን የኛ ያገላለጽ ልዩነት ነው ብዬ ነው ማምነው እንጂ መጻሕፍት እንደዚያ ነው የሚሉትና ምናልባት ታላቁ ይቅርታ አመሰግናለሁ ስላስገባችሁኝ ሐሳብ ስለሰጣችሁኝ። እነዚህ ነገሮች ግን በደንብ ብታዩዋቸው አንደኛ ኦሪት ዘፍጥረት ትርጓሜው ላይ በደንብ ተጠቅሶ ተቀምጧል። ለዚያም ማስረጃ አስቀምጧል። እና አንድ ጥቅስ ብቻ ሳይሆን ማንሳት ያለብን ያ የተጠቀሰው ጥቅስ ለምንድን ነው? ቅድም ለምሳሌ የዲያቆን ዮሐንስ መጽሐፍን አውጥታችሁ ስታነቡ ነበር። ያ ሐሳብ እኮ ትክክል ነው። ግን ያ ሐሳብ የተነሳው ለምንድን ነው ተብሎ ለምንድን እንደተነሳ እንትን ማለት አለበት። ከዚህ ጋር አይገናኝም። ያ ራሱን ችሎ የዮሐንስ አፈወርቅም የራሱን ችሎ የሚያብራራበት መንገድ አለ። ሌሎችም ራሳቸውን ችሎ የሚያብራሩበት አለ። አሁን ችግሩ የሚያውቀው ኦሪት ዘፍጥረት ላይ ለሰው ፍጹም መልክ እንዳለው ለሥላሴ ፍጹም መልክ አላቸውና ብሎ የተጠቀሰው ጥቅስ ለምንድን ነው? ጥቅሱ ለምንድን ነው ማስረጃ ይቀርበው የሚለውን እንዲዘረዘር የሚል ሐሳብ አለኝ። እና በጣም ይቅርታ አመሰግናለሁ። ጨርሻለሁ። እሺ ጥሩ። አይ ምንድነው አሁን ከቀደም ጀምሮ ሲብራራ እንደነበረው የተዘለለ ታላቁ አለው ነው ሰማለው ነው ያለው። ይሰማለው። ይቅርታ እንደ ልቅደምና ኦኬ መምህር ዮሐንስ እንደምን ሰነበቱ ብያለሁ። ቃለ ሕይወት ያሰማልን። ምንም አይነት እርሶ ካብራሩት ጋራ በጣም ሰፊ ተቃርኖ ወይም ደግሞ የተለየ አስተምህሮ የለም። ምናልባት አንዳንዴ በጣም ብዙ የሚመለከተን የሚያደምጠን ሰው እንደመኖሩ መጠን በሌላ በኩል እንደ ቀደሙት ዘመን መምህራን ትምህርት ብቻ አይደለም እያስተማርን ያለነው፣ ጽሑፍ ሁሉ ነው የምንጽፈው። የቀደሙት ዘመን ማለቴ አባቶች ቆመው ሲያስተምሩ የሚጽፍላቸው አካል የለም ተቀምጠው ካልሆነ። አሁን ኑረ የምንናገረው ግን የሚዘልቅ ነው። በሚዲያ ይቀመጣል። ለትውልድ የምናስተላልፈው ንግግሩ በራሱ ጽሑፍ ይሆናል። የሚቀመጥ ሐሳብ ነውና ልዩነት ያለን ልዩ አስተምሮ የምናስተምር እናንተ እነዚያ ተብሎ የሚከፈል ሐሳብ የለው። አሁን የጠቃቀሷቸው ጥቅሶች አጠቃላይ የቤተ ክርስቲያን አማናዊ ጥቅሶች ናቸው። እኔም ልጨምርልዎት አዕይንቲሁ ለእግዚአብሔር ገሪሁ እደዊሁ እየተባለ ያልተጠቀሰበት ቦታ የለም። ሌላውን ሁሉ ትተው ዝም ብለው መልክዓ እግዚአብሔር ቢሉ በቂ ነው። ለዝክረ ስምከ ለስር ተርስከ ለርስከ ከምንለው እኮ ሕዋሳት እየዘረዘርን የምናመሰግንበት ነው። ይሄ ለስጋዌው ቢታደልም መልክዓ ሥላሴ ቢሉ ለኩልያቲክሙ እያልን ነው የምንናገረው። ሕዋሳትን በጠቅላላ እየዘረዘርን ቤተክርስቲያን እንዴት ታመሰግናለች? እግዚአብሔር ሕዋስ የለውም፣ እግዚአብሔር አካል የለውም፣ እግዚአብሔር ዝርው ነው፣ እግዚአብሔር እንዲህ ነው ብሎ የሚናገርም የሚያስተምርም ያምንም የለም። እንዲያ ብለን ስንናገር ግን ምን ማለታችን ነው? እርሶም አሁን እንደገለጹት
ምን ለማለት ተፈልጎ ነው የሚለው በስፋት መብራራት የሚገባው ሐሳብ ነው። እግዚአብሔር አይን አለው ስንል አዕይንቲሁ ለእግዚአብሔር ተብሎ ሲነገርለት ምን ማለት ነው? ያያል ማለት ነው። ጆሮ አለው ስንል ምን ማለት ነው? ይሰማል እግዚአብሔር ማለት ነው እንጂ እንደዚህ የሚጨበጥ የሚዳሰስ በግዘፍ የተገለጸ አይን አለው አለማለታችን የታወቀ ነው። በአንጻሩ ደግሞ ግን እግዚአብሔር ዝርው ነው። ዝም ብሎ ይሰማል፣ ዝም ብሎ ያያል፣ ዝም ብሎ ያደምጣል እንጂ ዝርው ነው አካል የለውም ብሎ የሚያስተምርም ሰው የለም። ካለም ክህደት ነው። እግዚአብሔር አካል አለው፣ እውነት ነው፣ አካል አለው። እግዚአብሔር ጆሮ አለው፣ አይን አለው ተብሎ በመጽሐፍ ተጽፏል። ያ ግን የተጻፈ ያ የተነገረ እኛ የማንመረምረው ታላቁ ሊቅ ቅዱስ ቴዎዶጦስ ዘእንቆራ በሃይማኖተ አበው ምዕራፍ 53 ባልሳሳት ምዕራፉን ወእግዚአብሔርሰ የተሐሰስ በእግዚአብሔር ሰ የተሐሰስ ነው እንጂ ሁሉ ህሊና ጓለ መሄው በእግዚአብሔር የሰው ልጆች መናገር ፈልገው ነው። መምህር ዮሐንስ ነው እየተመለሱ ነው። ወርደው ነው። ኦኬ ስለዚህ በእግዚአብሔር የሰው ልጆች ስነ ተፈጥሮ ህልውና ሐሳብ መልክ ይመረመራል ይላል። ወሎቱ ሳለው ዘይተሐሰሶ እርሱ ግን ይሄንን ትመስላለህ ያንም ታከላለህ ብለው ሊያብራሩት ሊመራመሩት የማይገባ አምላክ ነው ይላል። የማይገባ አምላክ ነው። የሁላችንም ጉዞና ሐሳብ ተመሳሳይ ነው። እግዚአብሔር አካል አለው? አዎ አካል አለው። እግዚአብሔር ጾታ አለው ወይ? እንኳን ጾታው የአካል ክፍሉ አንዱ በዚህ አንዱ በዚያ ተብሎ የማይገለጽ የማይታወቅ ህቡ ነው። ህቡ ነው። ሰው ያንን ከማወቅ ያን ከመመርመር የራቀ ፍጥረት ነው። ሐሳቡ እሱ ነው እንጂ እግዚአብሔር አይን የለውም ጆሮ የለውም ወይም ደግሞ እግዚአብሔር ማለት ይዝርው ነው ብትን ነው እያልን አይደለም። አዕይንቲሁ ለእግዚአብሔር ተብሎ ተነግሯል። ያያል ማለት ነው። ልክ እግዚአብሔር እጁ ተብሎ በተነገረበት ቦታ ልክ ሰው በእጁ ግብርን እንደሚሰራ ሁሉ እግዚአብሔርም ዓለምን የሚያዘጋጅበት የሚያሳልፍበት ያ ጥበብ የተመላ እዴሁ ለእግዚአብሔር ተብሎ የተነገረለት እርሱ ለእግዚአብሔር አለው ተብሎ ይነገርለታል ማለት ነው። ይህ ግን በሰው አቅም በሰው ክታብ በእኛ ጽሑፍ የሚወሰን እግዚአብሔር እኮ የለም። በሙሴ ጽሑፍ የተወሰነ እግዚአብሔር እኮ የለም። በሙሴ ጽሑፍ በመጠኑም ቢሆን ራሱን የገለጸ እንጂ በእኛ ጽሑፍ የሚብራራ በእኛ ጽሑፍ በሰው ሐሳብ በሰው ንግግር የሚወሰን የሚነገርለት አምላክ አይደለም። እንድናምነው ብቻ የገለጸልን እንጂ እንድናውቀው የፈቀደልን አምላክ የለንም። እግዚአብሔር እንድናውቀው አይደለም የፈቀደልን እንድናምነው ነው የገለጸልን። ስለዚህ በጥቅሉ ምን ማለት ነው? ሐሳባችን የሁላችንም ሐሳብ የእርሶም ሐሳብ የሌሎቻችንም ሐሳብ ተመሳሳይ አንድ ወጥ የሆነ የቤተክርስቲያን ትምህርት ነው። ምንም ይሄ ምንድነው የተለወጠ ሐሳብ የለውም። አንድ አይነት ነው። አካል አለው? አዎ አለው። እግዚአብሔር ገጽ አለው? አዎ አለው። ምን አይነት አካል፣ ምን አይነት ገጽ፣ ምን አይነት ጆሮ፣ ምን አይነት አይን፣ ምን አይነት እጅ፣ ምን አይነት እግር ሲባል ግን ረቂቅ በፍጥረት የማይታወቅ ደግሞ ስፉህ ሰፊ የማይወሰን ማለት ነው። ደግሞ የማይጨበጥ የማይዳሰስ መንፈስ ማለት ነው። ይሄን ብለን ለእግዚአብሔር እንገልጽለታለን። ከዚያ በኋላ ግን ቆይ አይ ምናልባት ጆሮ እንዲቆመ ነው እንደ ሰው ጆሮም በዚህ አካባቢ ልክ የጆሮ ስራው የእግዚአብሔር ጆሮ መስማት ብቻ ነው ስራው፣ የእግዚአብሔር አይኑ ማየት ብቻ ያ እንዲህ አካሉን ገብተን ከፋፍለን እንናገርልህ ካልነው ግን ያ ከህግ ውጭ ነው። እንደ ማቴሪያል የህዋሳት ስብስብ አይደለም። ማን? እግዚአብሔር ማለት ነው። ስለዚህ ይህንን ምስጢር በደንብ ማስተዋል የሚጠይቅ ጉዳይ ነው እንጂ ልዩነት እንዳለን የሆነ እንዲህ ልዩነት ያለን እግዚአብሔር ጾታ አለው ብሎ አደባባይ ላይ ሰው ሲናገርና እግዚአብሔር አካል አለው ካለን በኋላ ደግሞ የሚወሰን አካል አለው የሚታይ አካል አለው ካለን ለምን እንለዋለን? ተመሳሳይ ሐሳብ ይዘን የእርሶም ሐሳብ እዚህም ሊቃውንቱ ዞት ያመሸው ሐሳብ የማይወሰን የማይታይ የማይጨበጥ የማይዳሰስ መንፈስ የሆነ አካል ያለው ዝርው ያልሆነ እርሱ እግዚአብሔር ነው። በጾታው የማይታወቅ በአምላክነቱ በአካሉ ክፍል የሌለው ገደብ የሌለው ነው። ያ ማን ነው? እግዚአብሔር ነው። ይህ ትምህርት የሁላችን ተመሳሳይ ሐሳብ ነው ማለት ነው። ስለዚህ ምናልባት እንዲያው ልዩነት ያለ የሚመስል ሐሳብ ላይ ትኩረት ባናደርግ ለማለት ነው። የኔታ እግዚአብሔር ይስጥልን። ባላዲ ተናገር ነው። እሺ አንድ ጥያቄም ነው የሚሆነው ክላሪፊኬሽን ማለት ነው። ቅድም ጀምሮ ሀሳብ ስላልሰጠን እንደ ክላሪፋየር ቁጥሩን ከታች ያለውን ኦዲየንስ ልወክልና ጥያቄውን ልጠይቅ። ምክንያቱም የተለያየ የሚመስል እይታ የለም የሚለው እንደኔ አያስኬድም። አለ አንድ አይደለም አይ ቲንክ 3 አይነት አለ። እሱን ምናልባት በምን ይታያል ይመስለኛል
ዲፋይን በማድረግ ነው። አለው የለውም፣ ጾታ ነው ወይስ አይደለም፣ እንዴት ነው የሚለው ሁሉ ነገር መታየት ያለበት መጀመሪያ ከዲፊኔሽን ነው። ገጽ፣ አካል፣ መልክ የሚለውን መጀመሪያ የጋራ አንድ የሚያደርገን ዴፊኒሽን አለ ወይ? አይመስለኝም። ካለ ሁሉም ሰው ዲፋይን ያድርግ። ቅድም ጀምሮ ሲባል የነበረውም አለ ቢካዝ ረቂቅ ነው አካሉ፣ እንደውም የእግዚአብሔር አካል ረቂቅ ነው የሚል አለ። አይደለም ደግሞ ወሰድ አድርጎትም ደግሞ ሰውኛ የሚያስመስለው አለ። ከዛ አለፈ ሲልም ደግሞ ረቂቅም አካል የለውም ፍጹም የሚለውም አለ። እነዚህ 3 ፖዚሽኖች አሉ። ስናስረዳ አለው ግን አይመረመርም። አንድ አረ ፍጹም የለውም እግዚአብሔር ረቂቅም ብለን አካል የምናስቀምጥለት የለውም። ከዛም ደግሞ አለፍ ደግሞ ሲል ወደ ሰውም የሚወስድ ለአዳም ሁሉ ነገር አለው ብሎ በሚያስቀምጥ ሰዓት አዳም ላይ ልክ እንዳለ ሁሉ ስላሴ ላይ የሚያስቀምጥ አቻ አድርጎ ማለት ነው። እሱም አለ። ይሄ ክፍፍል መካድ ያለበት አይመስለኝም። እነከሌ ሲያብራሩት ኦልሞስት እንስማማለን። ኦኬ ሰንባዲ ሲገልጠው በዚህ መንገድ ገልጦታል። ኦኬ የተጠቀሱት መጽሐፍት ምናልባት ቅድም መምህር ዮሐንስ ተጠቅሰዋል በመጽሐፋቸው። መምህር ዮሐንስም ቢሆን የራሳቸው ወጥ ሀሳብ የላቸው፣ እርስ በራስ የሚጋጭ ሀሳብ ነው ያስቀመጡት። መጽሐፉን ገልጦ ማየት ይቻላል አንድ በአንድ ማለት ነው። ፒክ ኤንድ ቹዝ ካላደረግን በስተቀር መሀል ላይ በአማን ነጸረን ሀሳብ ያስቀምጣሉ። በአማን ነጸረ በታስሶ መጽሐፉ ሁለት ሀሳብ ያስቀምጣል። እሱ እንደውም ብሔራዊ ሊቃውንቱንና ቴዎሎጂ የገቡትን ለይቶ ነው የሚያስቀምጠው። there is a distinction በሰዎች መካከል ማለት ነው። እንደውም ያለ መግባባት ብሎ ነው የሚያልፉ። አንድ ነን የሚባለው ነገር አይ ዶንት ቲንክ ሶ። የተለየ መስመር አለ። ቢካዝ መምህር በአማን ነጸረን ነው ጠቅሰው መምህር ዮሐንስም መሀል ላይ ማብራሪያ አድርገው ድጋሜ ደግሞ የተጋጨ ሀሳብ የሚመስል የሚያልፉት። ይሄ ሁሉ የሚመጣው ገጽ ምንድን ነው? አካል ምንድን ነው? እነዚህ ማለት መብራራት አለባቸው ሶስቱ። እነዚህን በጋራ ዴፊኒሽን የጋራ እስከሌለን ድረስ አይ ዶንት ቲንክ ሶ። ኮመንት ላይ ያለው ሰው እየበጠበጠ የሚቀጥለው በዚህ መንገድ ነው። አንድ ሰው በተናገረ ሰዓት ኦኬ ሰንባዲ እኮ እንዲህ እያለ ነው ምናምን እያለ የሚወዛገበው የጋራ ዴፊኒሽን የለንም። አካል ሲባል ምንድን ነው? አለው የለውም ሁለተኛ የሚመጣ ነው። ገጽ ስንል ምንድን እያለን ነው? ከዛ በኋላ ይመጣል። ይመስላል አይመስልም? ባይ ዘ ዌይ ምንድን ነው የሚለው ላይ መስማማት ስላለብን ነው። አይ ቲንክ እኔ መምህር ዮሐንስም መምህር ኤፍሬምም ታላቁም ወይ ደግሞ አትናቴዎስ መምህር በረከትም እስኪ ዲፋይን እናድርገው ቃሉን ማለት ነው። አለው የለው ሁለተኛ ስቴጅ ስለሆነ ማለት ነው። ይሄ ከምዕመናን ወገን ሳይሰጡት ቅድም ሀሳብ አፈለኩና እንደ ጊዜ ረቂቅ አካል የለው የሚል ሰው ግን አለ። ጳላዲ አንዴ እንትን እንዲል ነው እስካሁን አልሰማውኝ ነው ካለ እስኪ በዚያው ቆይ። እሺ ታላቁ ይሰማል? አዎ ትሰማለህ እዚህ። እሺ አንድ ነገር ብቻ እሺ ሁለት ነገር ታላቁዬ። የመጀመሪያው አሁን ዲፋይን እናድርግ ካልን ሁሉም አባት እየጠቀሰ መዝገበ ቃል እየጠቀሰ ዲፋይን ያድርግ። እሱ የመጀመሪያ ነው። ሁለት ደግሞ ጳላዲ በአማን ነጸረን አንስተው ነበርና በአማን ነጸረ እዛ ላይ እንደውም የሚቃረም ብቻ ሳይሆን ብላ ያስቀምጡት ተከባብሮ በቴዎሎጂ ተማሪዎችና በአብነት መምህራን መካከል ተከባብሮ የማለፍ ያህል ያለ ብለው ነው ያስቀምጡትና ዛሬ እንደዛ አድርገንም ማለፍ እንችላለን። ሀሳብ ውስጥ አስገባው የሚለው ነው። ታላቁ ይቀጥል። ይቅርታ ሜይ ቢ መምህር ኤፍሬም ምናልባት ስለጠይቁ ነው አለ የሚል አለ። አዎ ሜይ ቢ ስም እንጥቀስና ከሌ ካልተባለ በስተቀር አቤት አለቁ ሀሳብ ያልሰጠሁት ምንድን ነው አንዴ ስለሄደ ምናልባት በዚሁ ብሄድ መልካም ስለሆነ ነው። ቢካዝ ተከባብረን እንለፍ እስከሚል በባል ድረስ በመጽሐፍ ስላለ ነው። አትናቴዎስ መጥቀስ አልፈለኩም ስለጠቀሰ ስለጻፈው ነገር እኛ ምን አገባ ነው አይደለም። ምንም ያገባል የፈለገውን ነገር መጻፍ ይችላል። ፖይንቱ አሁን አንድ መምህር አይደለማ ኮቴሽኖች መጥቀስ ኮቴሽኖች ሁሉም ይጠቀሳሉ። አሁን ፖይንቱ ኮቴሽኖች አሉ ነው እኮ እሱን እኮ ለማሳየት ነው። አሁን ኮቴሽኖች አሉ
ሌስ ዲፋይን ታው ብቻ አይተን እንትን እንላለን እንሄድበታለን። ግን መጀመሪያ ላይ ሰው የቅዱስ አትናቴዎስ ሃይማኖተ አበው ላይ ያለው ነው የዘፍጥረት ትርጓሜ ኮት የሚያደርገው ከአትናቴዎስ ላይ ነው። ሃይማኖተ አበው ይገለጥና እዛ ላይ ጽዱቃት የሚላቸው ገጽና መልክ ምንድን ነው? ግን ከዛ በፊት እዛው ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 26 ላይ ማለት ነው ከቁጥር 3 ጀምሮ እስከ 4 ያብራራል። መልክ ገጽ ስል ምንድን ነው የሚለውን ማለት ነው። እስመ አብ በአካሉ ወበገጹ ወበመልኩ ውእቱ፣ አብ በአካሉ በገጹ በመልኩ ፍጹም ነውና፣ ወከማሁ ወልድኒ በአካሉ ወበገጹ በመልኩ ውእቱ፣ ወልድም እንደ አብ በአካሉ በገጽ በመልክ ፍጹም ነውና፣ ወከማሁ መንፈስ ቅዱስኒ በአካሉ ወበገጹ በመልኩ ውእቱ፣ መንፈስ ቅዱስም እንደ ወልድ በአካሉ በገጽ በመልክ ፍጹም ነውና፣ ወኢይትገመሩ ከመ እጓለ እመሕያው፣ ልክ እንደ ሰው አይወሰኑም ካለ በኋላ እስመ አካላት መለኮታውያን እሙንቱ ነው የሚለው። አካላት ስንል መለኮታውያን ማለታችን ነው፣ በምልአት የሚኖር ብሎ ትርጓሜው ደግሞ አምላክነት ያላቸው አካላት ናቸው። ሀተታ ላይ ወርዶ ሶስትነትን ሲያስረዳ አካላት፣ አንድነትን ሲያስረዳ መለኮታዊ አለ ብሎ ገጽ መልክ አካል ብሎ ሲናገር መለኮታዊ ባህሪ ያላቸው ቀዋሚያን ህልዋን አካላት ማለት ነው እንጂ አይን፣ አፍንጫ፣ ጆሮ ዘተርፈ እያለ እንዳልሆነ እዚሁ ላይ ነው የሚናገረው። ልክ በዚህ መልኩ የማያምን በአካል ሶስት በባህሪ አንድ ብሎ የማያምር ቢኖር ቤተ ክርስቲያን ታወግዘዋለች ብሎ ነው የሚናገረው ቅዱስ አትናቴዎስ ራሱ። ሃይማኖተ አበው መግለጽ የሚችል ሰው አለ? ቆይ አንዴ ራሴ ላውጣው። ምዕራፍ 26 ላይ እሺ፣ ይሄ በጣም ሄደሽ የተቆራረጠ ነው። እሺ ቆይ ቴብል መስጠት የሚቻል ከሆነ እሺ መምሬ ይቀጥላል። ታላቁ ክፍሉን ስለምናውቀው ጥቅሱን ምናልባት እየጠቀስከው ማውጣት ይቻላል፣ ችግር የለውም። ምናልባት ቴብል ላይ ግን መጻፍ የምትችል ከሆነ አሳየን። ከዚህ ጋር ዴፊኒሽን እንዲኖረን ጥሩ ሰው ክፍሉ ይታወቃል። አይታይም? እዚህ ጋር አይታይም? ይታያል፣ በደንብ ይታያል። ታላቁ ሰው የምናስቀምጠው ዴፊኒሽን ግን ይሰማል። በላዲ የምናስቀምጠው ዴፊኒሽን ግን ከኛ የሚወጣ መሆን የለበትም። ከመዝገበ ቃላትና ከአባቶች እየተጠቀሰ መሆን አለበት። ቀጥሎ አሁን ቅድም ያልኩትን ነገር እንድታዩት ስለፈለኩኝ ነው። እሺ አብ በአካሉ በገጹ በመልኩ ያለ ነውና፣ ወልድም ልክ እንደዚሁ በአካሉ በገጹ በመልኩ ያለ ነውና፣ መንፈስ ቅዱስም እንዲሁ በአካሉ በገጹ በመልኩ ያለ ነውና፣ እንደ ሰውም አይወሰኑም፣ አምላክነት ያለው አካላት ናቸውና ይላል። እሺ አምላክነት ያለው አካላት ናቸውና ከዛ ቀጠለ። አይሆፕ ይታያችኋል። በአካል ሶስት በባህሪ አንድ ብሎ ይህን ሃይማኖት የማያምን እንዲህ እኛ እንደወሰን ነው አድርጎ ሃይማኖቱን የማይጽፍ ቢኖር ሐዋርያት ያስተማሯት ቅድስት ቤተክርስቲያን ታወግዛቸዋለች ይላል። ለዚህ ከላይ ጀምሮ መልክ፣ ገጽ፣ አካል እያለ ሲናገር ምን እያለ ነው ማለት ነው? አምላክነት ያላቸው አካላት ብሎ ነው የሚያስቀምጠው። ስለዚህ ቅድም ባልነው እኛ ይሄ ቀዋሚያን አካላት፣ ሌሎያን አካላት ባልነው ወስዶ ነው ቅዱስ አትናቴዎስ ኮንቴክስቱን እየተረጎመ ያለው። ማስረጃ ይሄው እዛው ላይ በአካል